እሺ እንዴት ሰነበታችሁ ውድ የጥቁር ሚዲያ ቤተሰቦቻችን፣ ዛሬም እንደተለመደው አንድ ጥቁር እንግዳ ይዘንላችሁ መጥተናል። ወንድዬ ኮንታ። እንግዲህ ወንድዬ ኮንታን ስናስብ እንዲሁ ስሙን ስንጠራ ራሱ ብዙ ይመጡልን ነገሮች አሉ። በተለይ ስለ ኮንታና አካባቢዋ ጨበራ ጩርጩራ ፓርክን ጨምሮ ማለት ነው። ዛሬ ወንዴ ኮንታ ነው እንግዳችን። ወንዴ እንኳን ደህና መጣህ። እንኳን ደህና ቆያችሁ ጥቁር እንግዶች። እናመሰግናለን ጥሪያችንን አክብረህ ስለመጣህ ደስ ብሎናል። እንግዲህ ወንዴ ኮንታ የአባት ስም እስኪመስል ድረስ ኮንታ በደንብ ነው የምትታወቀው በኮንታና አብዛኛው ሰው ኮንታ ላይ የተወለድክ ይመስለዋል፣ ግን ጅማ እንደተወለድክ መረጃው ደርሶኛል። ወንዴ ጅማ ተወልዶ እንዴት ነው ወደ ኮንታ ልቡ የሸፈተው? ይሄን እየነገርከን እንጀምር። መነሻ ማንነት ሁሉም ሰው ይኖረዋልና ከጅማ ኮንታ በጣም ቅርብ ነው። እኔ ያደኩባት ከተማ 84 ኪሎ ሜትር ርቀት ላይ የምትገኝ ናት። ጭዳ ትባላለች። የኔ ቤተሰቦች ደግሞ ኮንታ ዮራ የምትባል የገጠሪቱ መንደር ናቸው እና የዛ ተወላጆች ናቸው። ያው ቤተሰብን ማንነትን ስትፈልጊ በዛ ነው ወደ ኮንታ የሸፈትከው ማለት ነው። መልካም። እንግዲህ ወደ የመጀመሪያ ስራዎች ከመምጣታችን በፊት በኢትዮ ኤርትራ ጦርነት ከዘማቾቹ መሀል አንዱ ነበርክና ብር ሸለቆ ይመስለኛል ሲመነጠር መንጥረህ እግረኛ ወታደር ከሆኑት መካከል አንዱ ነህ እና እስቲ እሱን ነገር በሰፊው እናውራው። ያው ያኔ ትዝ ይልሽ እንደሆነ እኛ ወደ ውትድርና ከመሄዳችን ወይም ያ ስሜት ከመፈጠሩ በፊት እድሜ 16 ነበር። ወደዛ በ16 ዓመት ወደ ጦርነት ወደ ግንባር ለመሄድ ያነሳሳን ትልቁ ሀሳብ ምንድነው? ወይም እኛ ውስጥ ተጽዕኖ የፈጠረው አይደር ትምህርት ቤት እዛ መቀሌ ኮያ ዙሪያ ማለት ነው። አይደር ትምህርት ቤት በህፃናት በሚግ ቦምቦች በጣም ተፈጅተው ነበርና ያ በቴሌቪዥን ሲታይ የህፃናት ደም ሲፈስ እናቶች መሬት ላይ በቃ መሬት እየጠረጉባቸውን ህፃናት አብዛኛው ህፃናት ተጎድተው ነበርና ያ ስሜት በቃ በፊት መገፋፋቱ አልነበረም። ሁሉም በሀገር ፍቅር ወይም በኢትዮጵያዊነት አንድ ማንነት ማዕቀፍ ውስጥ ነበርና ፖለቲካው የሆነ ብሔርተኝነቱ ምናምን አሁን ያሉ አንዳንድ ሀሳቦች ከመኖራቸው በፊት ጤናማ ማንነት ነበረን። ኢትዮጵያዊ ጤናማ ማንነት ነበረና ያ ኢትዮጵያዊነት ስሜት ወገኖቻችን፣ ወንድሞቻችን፣ ህፃናት፣ ታናናሾቻችን አለቁ በቃ እንዘምታለን የሚል ያ ትዝ ይለኛል። ጅማ ላይ የነበረን ወጣቶች አጠቃላይ ማለት ይቻላል ታዳጊዎችም ወጣቶችም ዜናው ከታየ በኋላ በኢቲቪ ቀጥታ ደጅ ነው ማለት ይቻላል ያደር ነው መንገድ ላይ በቃ ፉከራ ጩኸት ምናምን በቃ ከዛ ነው እንግዲህ ያኔ በወቅቱ የክቡር ጠቅላይ ሚኒስተር ያኔ የነበሩት አቶ መለስ ዜናዊ በምክር ቤት ደረጃ አስቸኳይ እንትን ብለው ያው ማንም ኢትዮጵያዊ እድሜው ከ18 ዓመት በላይ ታወጀ ማለት ነው እና ያኔ ሁላችንም ደስ ብሎን እኔ እንግዲህ በዚህ ሰዓት እንትኔ ወደ 49 ምናምን ኪሎ ግራም ነበርኩኝ። ከ50 ኪሎ ግራም በላይና 18 ዓመት የሞላው መሆን አለበት። ከ8 ክፍል በላይ ነውና የነበረው እና ያው ድንጋይ ኪስሽ ውስጥ ጨምረሽ ኪሎ ለመመዘን በጣም እና ያኔ ነው እንግዲህ በግንቦት 4 ኢትዮጵያ ተወረረች 1990። እኛ ሰኔ 21 ብር ሸለቆ ማሰልጠኛ ማዕከል ገብተን ሰንበሌጥ ጦርሮት ነበር፣ ዝግ ነበር። ያን መንጥረን ገብተን ከእባብ ጋር ነው መጀመሪያ ትግል የጀመርነው ከዘንዶው ጋር። እዛ ሰልጥነን መስከረም 14 1991 ዓ.ም ክቡር ጠቅላይ ሚኒስተር መለስ ዜናዊ መጥቶ አስመርቆ ነው እንግዲህ ወደ ባድመ ሽራሮ ግንባር አዳጋራይ የሚባልበት ቦታ ላይ ሄደን የአድነብሪት ያየሎም ሀገር አለች። ከሱ አለፍ ብለሽ አዳጋራይ የምትባል ቦታ ላይ ከነባር ሰራዊቱ ጋር ቅልቅል እና ከዛ ወደ ጦርነቱ ተጀመረ ማለት ነው። ጥሩ ውትድርና ላይ ያለህ በጣም እልህ በውስጥህ
የሚቋጠርበት በጣም ብዙ አጋጣሚ ነበረ። እንደው በሰላም ፈጣሪ ከዚህ ካስወጣኝ ብዙ ነገሮችን ሰርቼ ያሳያለሁ የምትልባቸው ነገሮች እንደነበሩ ሰምቻለሁ እና እስቲ እሷን ነገር እንዳናልፋት ብዬ ነው። ያው ማለት ወታደር ቤት ውስጥ ሁሉም ሰው ያን ያስብ የነበረው ፍጹም የሆነ ወንድማማችነት ነበረ። አሁን ላይ እንዳለው የብሔር ወገንተኝነት፣ የሃይማኖት አክራሪነት፣ የፖለቲካ ጥገኝነት፣ የራስ ወዳድነት ምናምን ነገሮች አልነበሩም እና ሁሉም ሰው የሚገርም ለሀገሩ የሚገርም ፍቅር አለው ኢትዮጵያዊነቱ እና እንደውም በቃ እኔ አዋራ ሲጭስ እንዲሁ ብቻ በጩኸት ተራራ ሲናዳ አይቻለሁ። እውነት ወታደር ቤት ያለው ህብረትና አንድነት ቁጭት ደስ ይላል እና አጋጣሚ ምንድነው አሁን ያነሳሽው አንቺ ሀሳብ ያው ስብሰባ ታድሶ ምናምን ሲኖረን ግጥምም ለማንበብ የሆነ እንትን ለማለት ስሜ ኬሌ ይባላል፣ እንደዚህ እድሜ ክፍሌ ይሄ ነው ወይ መለያ ቁጥሬ ይሄ ነው፣ ሙሉ ነገርሽን ከገለጽሽ በኋላ ዜግነት ኢትዮጵያዊ፣ ብሔር ደግሞ ኮንታ ስል ካብሎ ይስቃሉ እና ወታደሩ ይስቃል። ያኔ ኮንታ ኮንቲ የሚል የአፍሪካ ፊልም የባሪያ በሚል ስለ ባርነት ስለ ሰዎች ጭቁንነት የተሰራ ፊልም ነው እና የዛ ብሔር አካል እንደሆንኩኝ አድርገው እና ምቀልድ ማሾፍ ነው ይመስላቸው ተዋት ሳቁላቸዋለሁ። አንድ ቀን እግዚአብሔር እዚህ የዜግነት ግዴታዬን ተወጥቼ በሰላም ወደ አካባቢ ከተመለስኩ የሆነ ቀን ብቻ ኮንታም እንዳይመስል ኮንታ የሚባል ብሔር እንዳለ አሳያቸዋለሁ የሚል መንፈሳዊ ዛቻ ማለት ቀናዊ የሆነ ዛቻ ነው የነበረው ማለት ነው እና ያንን ያሳካሁት። መልካም የውትድርና ህይወት ጨርሰ ነው እንድንሄድ ብዬ ነው ውትድርናውን እና ወታደር በጣም በስነ ምግባር የታነጸ ነው ይባላልና አንድ ሰው ወታደር ነበርኩኝ ካለ መጀመሪያ ቀድሞ ሰው ጭንቅላት ላይ የሚመጣው ሰው አክባሪነቱ ባህሪው እንዴት የተገራ እንደሆነ ነውና ለሙዚቃ ህይወት አስተዋጽኦ አለው? ወታደር ቤት ያለ ነው ዘፋኝ መሆን ትፈልግ የነበረው ወይስ ኮንታን ከማስተዋወቅ ጋር ተያይዞ ነው ሙዚቀኝነቱ የመጣው? ያው ወታደር ቤት ስትገቢ የመጀመሪያው ትልቁ ነገር ምንድነው ሰው ሆነሽ ተወልደሻል። ለምሳሌ ትምህርት ተቋማት ያነቃሉ፣ ያሳውቃሉ፣ ቤተ እምነቶች ምግባርን ያቀናሉ፣ ጥበብ ኃላፊነት የሚሰማውን ትውልድ ትፈጥራለች። ወታደር ቤት ግን ስትገቢ ሰው ሆነሽ ተወልደሻል፣ ሰው ሆነሽ ተሰርተሽ የምታልቂበት ቦታ ነው ሰው የሚለው ትክክለኛ ሰው የሚለው እና ያ ማለት እንዴት ነው? በእኛና በተወለድንባት አፈር መካከል ያለው ውስጠ ወይራ የስጋ ዝምድና ሚስጢር የሚገለጥልን የሀገር ፍቅር የሚበራልን ወታደር ቤት ነው። ለምን ለሀገር ህይወት ሲከፈል ታያለሽ። በቃ አለ የሚባለውን አንድያ ህይወቱን እስከ መስጠት ሰው ውለታ ሲፈጽም ታያለሽ እና የመጀመሪያ ሀገር ፍቅር ነው። ሁለተኛ ስርዓት ነው። ሀገር ማለት ምንድነው? ሰው ማለት ምንድነው? ባህል፣ ማንነት፣ ታሪክ ማለት ምንድነው የሚለው የህግ የበላይነት እስከምን ድረስ ነው የሚለው ጠንቅቀሽና ጠልቀሽ የምታቂበት ቦታ ነውና ስለዚህ መብቴ ምንድነው? ግዴታዬ ምንድነው? ግዴታዬን ስወጣ መብቴ ይጠበቃል። ጥቅሜን ወይም መብቴን አስከብራለሁ፣ ጥቅሜን አስጠብቃለሁ የሚለው ትለያለሽ እና እኔም የዜግነት ግዴታዬን እንደድል ሆኖ አልሞትኩም። 5 ትላልቅ ውጊያዎች ላይ የሞርታር ኦፒ ነበርኩኝ። አስተኳሽ ነኝ። ብዙ ጊዜ ከጠላት ጋር ነኝ። ፊት ለፊት ነኝ ከእግረኛው ፊት ብዙ ጊዜ ፊት ነው የምንሆነው እና ኦፒ ማለት ያው የመጨረሻ ወታደር ቤት ውስጥ ለሞት የሚያበቃ ሙያ ነው። አመራርና ኦፒ ቀድሞ ነው የሚገደለው። ለምን? አመራሩ ቀድሞ ከተመታ እግረኛው ይበተናል፣ ውጊያ አሰላለፍ ይበተናል። ኦፒ ደግሞ ቀድሞ ከተመታ ከቢድ መሳሪያዎች ድጋፍ ሰጪ የሆኑ እነዚህ ሞርታር፣ መድፍ፣ ቢኤም፣ ዙ 23 በቃሉ የሚባሉ ከ107 ከሞርታር 60 ወይም 83 ሚሊ ሜትር ጀምሮ በሙሉ እንትን ነው የሚሆነው፣ ዝም ብሎ ብረት ነው የሚሆኑት እና መተኮስ አይችሉም ማለት ነው። እና ከዛ አንፃር እግዚአብሔር ፈቅዶ የነበርኩበት እንትን እሳት ውስጥ ነው።
እግዚአብሔር ፈቅዶ እንዳልኩሽ ያው ግዳጃችንን ፈጽመን ስንመለስ የዜግነት ግዴታዬን ተወጥቻለሁ። 7 ዓመት አገልግዬ አሁን ደግሞ የብሔረሰቤን ግዴታ ለምን አልወጣም ማን መሆኔን አሳያቸዋለሁ እየፎከር ነበርና ወታደር ቤት ውስጥም ያው ክራር የለመድኩት እዛ ነው። ክራር መጫወትና በክራር ዜማዎችን ሰርቼ አንዳንዴ መዝሙሮችንም እየሰራው የውጊያ ተነሳሽነትን የሚፈጥሩ መፈክሮችን፣ ጥቅሶችን፣ መዝሙሮችን ሰሪያለሽና እያልን ነው ወደዚህ ማንነትን ፍለጋ ሙዚቃ ለመስራት የወደድኩት ማንነትን ፍለጋ ነው። ማንነት ሲባል እኔ ይሄን መስላለሁ የሚለውን ነገር ኮንታ ማለት ይሄ ነው የሚለውን ለማሳየት ነው። በጣም አሪፍ። ወታደር ቤት በቃ እንግዲህ አሁን ነው ከውትድርና አንተ ራስህ እና ያላልቆየበት ምስታከለክል ዋሴ ዋሴና ኮንታ የሚለው ሙዚቃ እንግዲህ በደንብ ከዳር ዳር ነው ህዝብ የሚያውቅ ብዬ አስባለሁ። ይሄን በድፍረት ነው መናገር የምንችለውና እስኪ ሽሩር ጋሼ ነው የመጀመሪያ ስራ። ሽሩር ጋሼ የተሰራበትን አጋጣሚ ብናስታውስ። ሽሩር ጋሼ ያው የኮንታ ብሔረሰብ ባህላዊ ዜማ ነው፣ የህዝብ ዜማ ነው። መነሻው ሀመያ ናቲ ናቲ የሚለውንና ኦቲካዊቴ ከላይ የጨማመርኳቸው ዜማዎች እንዳሉ ሆነው ማለት ነው። ሽሩር ጋሼ የምትለው የህዝብ ዜማ ናትና ሽሩር ማለት መፍጨት እንደማለት ነው። ጋሼ ማለት ጤፍ ማለት ነው። እና አብዛኛውን ጊዜ ኮንታ ላይ ያ ወፍጮ ቤት ምናምን ስለሌለ ወጣት ሴቶች ጤፍ የሚፈጩት በድንጋይ በእንትን ነው። እና ረጅም አንድ መዳበሪያ ጤፍ ለመፍጨት ትሰላቻለች አንድ ወጣትና ጓደኞቿ ተሰባስበው በሪትም ይዙላታል እና በዜማ ይሉላታል። ሄሎ ሽሩር ጋሼ ሄሎ ሽሩር ጋሼ ሄሎ ስትል እሷ ሪላክስ እያደረገች ረጅም ሰዓት ብዙ ትፈጫለች እና እሷ በእጅ የምትፈጫውን በእግር ወንዶች ደግሞ ሴቶች እየተጫወቱ ያበረታቷታል። ይሄ የደቦ የህብረት ስራ የሚከናወንበት የብሔረሰቡ መገለጫ ነው ሽሩር ጋሼ ዜማው እና አንዱ ማንነታችንን የሚገልጽ መነሻው እሱ ነው በሚል ነው እሱን የሰራሁት አስቀድሜ እና እግዚአብሔር ይመስገን ተቀባይነት። በጣም አሪፍ። እንግዲህ የተለያዩ የሙዚቃ ማህበራት አሉ። ከነዛ መሀል አንደኛው የደቡብ ሙዚቀኞች ማህበር ነው። እስቲ ስለ ደቡብ የሙዚቀኞች ማህበር ታስብ ምን ይሰማል? ዋጋውስ ባንተ ዘንድ ምን ያህል ነው? ጥያቄሽ ደስ ይላል። ደቡብ ኢትዮጵያ ሙዚቀኞች ትልቅ አቅም ያለው ስብስብ ነው። ማህበሩን እንደመነሻ ሀሳብ በማመንጨት በማደራጀት ለውጤት ለመብቃት ወደ ህጋዊነት ለመምጣት 9 ወር ነው የፈጀብኝ። ያው አብዛኛው የደቡብ ማለት የኛ ክልል ሰፊ ማህበረሰቦችን የያዘ ነው። ወደ 56 ብሔረሰቦችን ወደ 10 ምናምን ደግሞ ማህበረሰቦችን እና ቸገሬ ነው እና ደቡብ ኢትዮጵያ ክልሉ ሰፊ ነው። 56 ብሔረሰቦች አሉ። ከ10 ምናምን በላይ ማህበረሰቦች አሉ። አጠቃላይ ወደ 70% የሀገሪቱ ትልቁ ቱባ ባል ያለው ደቡብ ክልል ነው ይታወቃል። ከመከፋፈሉ በፊት የነበረው ነባሩ ደቡብ ክልል ማለት ነው። እና ደቡብ ክልል የራሱ የባህል ቡድን አለው። ደሞዝ የሚከፍለው በጀት የሚመድብለት ትጥቅና ስንቅ የሚያቃብለው መሳሪያም የሙዚቃ መሳሪያም ሁሉ ነገር ያለው ማለት ነው። እኛ ደግሞ እኔ በግሌ ነው የምሰራው እና ደቡብን ለማስተዋወቅ አይደለም ያ የክልሉ የባህል ቡድኑ ብቻ አይደለም ከሰሜንም ከምዕራብም ከማዕከላይም ቢመጣ ሰው የኪነ ጥበብ ሰው ቢሰራ የማያልቅ ትልቅ ብዛት ያለበት ስለሆነ እኛ ለምን እኔ በግሌ ከምንቀሳቀስ ከአንድ ሰው 2 ሰው ይሻላል፣ ከ2 ሰው 3 ሰው ይሻላል እና ህብረገብነትን በተለይ የህብረት የአንድነት ስራን የተማርኩት ምን ያህል አቅም እንዳለው ያየሁት ወታደር ቤት ነውና ያንን ተሞክሮ በመያዝ ሰዎች በህብረት የመስራት ልማድ ውስጥ እንድንኖር ለምን አንዳችን የአንዳችንን ስህተት እንትን እንላለን፣ አንዳችን ለአንዳችን ውበት እንሆናለን፣ ድጋፍ እንሆናለን በሚል 9 ወር ፈጅቶብኛል። ያን ሳደርግ ወረቀትም ስገዛ
ኮምፒውተር ቤት ሳስጽፍ፣ ፕሮፖዛሎችን ስቀርጽ፣ መተዳደሪያ ደንቦችን፣ የህግ ሙያተኞችን የተወሰነ ሳንቲም እየከፈልኩ ምናምን ሳሰራ 10 ብር መዋጮ የሰጠኝ አባል የለም። ዛሬ አንዳንድ ጩኸቶችን ታያለሽ እና 10 ብር እንካ ይሄ ይደግፋል ወይም መዋጮ እንደ ማህበር ብሎ ያዋጣልኝ ሰው የለም። እና መጨረሻውን ከጨረስኩ በኋላ ሐሳቤ በትክክልም ገዢ ሆኖ ስላገኘሁት ልጆችን ማማከር ጀመርኩ። አብሬያቸው ሰራቸውም የማሰባቸውን ሰዎች ሰሌክት እያደረኩ በስልክም በአካል ማገኛቸውንም ክልሉም ሰፊ ስለሆነ የተበታተነ ስለሆነ ብዙዎችን በስልክ ነው ያወራኋቸው። ሁሉም ደስ ብሏቸው አባል መሆን እንፈልጋለን የሚል ሐሳብ አነሱ። የነሱን ዶክመንት ወይም የነሱን ስምና አድራሻ እየወሰድኩ እዚህ ውስጥ አካትቼ ህጋዊ ሰውነት አገኘን ማለት ነው። ቢሮ ተከራይተሽ ማሟላት የሚገባሽ መስፈርቶች አሉ። ያው ህጋዊ ሰውነት ፍቃድ ለማግኘት ያንን አድርጌ ጨረስኩ ማለት ነው። ከዛ ምንድነው ይሄ የመንግስት አይደለም የግል ነው። በግላችን ተሰባስበን የምንሰራውና መንግስት በጀት ሊመድብ አይችልም። የክልሉ መንግስት የትኛውም ዞን የትኛውም ከተማ አስተዳደር ለኛ በጀት አይመድብምና ያው ራሳችንን ፕሮሞት ለማድረግ ከህብረት ያው ህብረት ስለሆነ አሁን የፈጠርነው መልካም ቤተሰብ ስለሆነ የፈጠርነው ህብረትን መሰረት ያደረገ ስራ መስራት አለብን ብዬ ዋሴ መነሻ አማርኛ ዜማና ግጥሙ አባይ የሚለውን ዋሴ የሚለውን ሐሳብ ጽፌ ስሜቱን በክራር ሪከርድ አረኩና በትንሽ ካሴት በትንሽ ወክማን ሪከርድ አድርጌ ያንን ቀጥታ የሚያግዘኝን ሰው ፍለጋ ማለት ነው። ብር በጀት ስለማይመደብ የመንግስት ፕሮጀክትም ስላይደለም በልመና ነው የምታመጪውና ብዙዎች ጋር ሄጄ ግን አንዱ አቶ ታመነ ይባላል የደቡብ ክልል ርዕሰ መስተዳድር ጽሕፈት ቤት ኃላፊ ነው። በጣም እንወደው የምናከብረው መሪ ነው ክልል ላይ። አሁን የሲዳማ ክልል የመንግስት ኮሚኒኬሽን እንደዛ ኃላፊ ነው ቢሮና አላቅም አሁን ያለበትን በርግጥና ቢሮ ኃላፊ እንደሆነ ነው የማውቀው። በጣም ብዙ እንግዶች አሉ ከተለያየ አቅጣጫ ይመጡና ይግባ ብሎ እኔን ካስገባኝ በኋላ ክራር ይዣለሁ ልስፈንልህና ቆንጆ ዜማ ነው ስማትና እባክህ በታግዘኝ ምናምን አልኩት። ሁኔታ ያሳቀውና አስገረመውና እሺ ዝፈን አለኝ። ዘፈንኩኝና የፍላጎቴን ስሜቴን ነው እዛጋ የኔን መነቃቃት ላለመግደል ላለማቋላሸት ሲል ነው። እንግዲህ ወንድዬ እኔ ይሄ በካቢኔ ደረጃ የሚቀርብ ስላይደለም አበል ልጻፍልህና ትበቃለች ወይ 50 ሺህ ብር ልጻፍ እስከዛ ድረስ እችላለሁ አለኝ። እሺ አልኩት። ይሁን ተመስገን ብዬ 50 ሺህ ብር ጻፈልኝና ሰው ይዘና 8 ሰው 7 ሰው ይዘመተ ከፋይናንስ እነሱ ይወሰዱና ይስጡ አይቻልም እንደዚህ ማድረግ ምናምን አለኝ። እሺ አልኩና ስል እንደገና 11 ሺህ ብር ጭማሪ አዛዘምኩት መሰለኝ በጣም ጨምሮ 61 ሺህ ብር 9 እዛው ቢሮ ለምኛቸው ሰዎችን ቢሮ ሰራተኞች ሁሉም ተባበሩን ከሹፌሮች ጀምሮ አወጡና ሰጡኝ። ያችን ብር ዳውሮ ላለው ሰው ዳውሮ ላኩኝ ለወንድሙ ዳውሮ ለአብራሽ ጋጋ ያው የምግብ የትራንስፖርት የመኝታ አዲስ አበባ እንዲመጡ ማለት ነው። ለሁሉም ሳንቲሟን ልኬ እኔ እዚህ አዲስ አበባ መጥቼ ከፍለሽ ስቱዲዮ መስራት ስለማይቻል ስቱዲዮ ቢያንስ 20-30 ሺህ ብር መክፈል አለብሽ በዛ ሰዓት። ደግሞ ይሄ አንድ ዜማ አይደለም። አንድ ዜማ ቢሆንም በጣም ብዙ ዜማዎች ያሉት ነውና አልበም ማለት ይቻላል። እና ካብዙንና ጊልዶን ስማገኘውንና ይትባረክ ደግሞ ሳውንድ ሪከርድ ያደርጋል። እግራቸው ላይ ወድቄ ለመንኳቸው ሲኖሬን ብር ከፍላቸዋለሁ ሲል እኛም እኮ አባል አይደለን እንዴ እናግዛለን ሐሳብ በጣም ጥሩ ነው ዜማውንም ወደነዋል ብለው ሁሉም በነፃ የራሳቸውን አስተዋጽኦ አበረከቱ። ሙዚቃው ተሰራ። ክሊፑን በምን እናስቀርጽ ከዛ ግራ ገባኝ ብር ስለሌለና ሙዚቃውን ይዤ የት ሄድኩኝ? ስፖርትና የክልሉ ስፖርት ኮሚሽን ሄድኩኝ። ያኔ አሁን ሚስተር ዴታ ናት መሰረት መስቀሌ የምትባል የወጣቶችን በቅርበት የምትከታተለ የምትደግፈን ነበረችና እሷ ጋር ሲል ወንዴ ከ5 ሺህ ብር በላይ አልችልም ማለች። ያቺን 5 ሺህ ብር አበል ይዘን ከዛ ሙዚቃውን ክሊፑን እንዲሰራልኝ
አንድ ወዳጄ አንድ ሰው ያስተዋውቀኝና ወላይታ ሶዶ ላይ ቤቢ ይባላል የሮማን ፊልም ፕሮዳክሽን አሁን ሮማን በጣም ታዋቂ ነው። የመጀመሪያ ክሊፑ የዋሴ ዋሴ ነውና ሄጄ ቤቢ ጋር እሱ ገና አዲስ ልጅ ነው። እኔ ደግሞ ስሜ ከፍ ያለ ነው እና ሄጄ ዝቅ ብዬ ምናምን ስለው ደነገጠ። እንዴት አንተ እኔ እግር ላይ ትወድቃለህ? እና ችግር የለውም እንደውም እኔ አንተ ጋር በመስራቴ ደስተኛ ነኝ ብሎ በነፃ ክሊፑ ዋሴ በጀት የምንከፍለው ብር ስላልነበረ በነፃ ነው ክሊፑን ሰራለሁ ብሎ ወዲያው እዛው ቃል ገባልኝ። ከዛ ልብስ ደግሞ ያስፈልገናል አንድ የሚያረቀን ዳውሮ አስተዳዳሪ አቶ ሙሌ ይባላል እና ሙሌ ጋር ደውዬ እባክህን ልብስ አስፈፋለን እና ቆንጆ ሙዚቃ ሰርተናል እና ምን አልኩት አሰማሁት። ደስ አለው በጣም ይሄ በጣም ትልቅ አቅም ያለው ነው እና እንደዚህ አይነት ሀገራዊ ማህበራዊ ጉዳዮች ላይ የምትሳተፉበትን የበለጠ አቅማችሁን እኛ መደገፍ እንፈልጋለን ብሎ ለ17ታችን ልብስ ሱፍ ሙሉ ሱፍ ሸሚዝ ለሴቶቹ ቀሚስ ደውሎ አዋሳ ላይ እነሱ ልብስ የባህል ልብስ የሚያመርቱላቸው የሚሰጧቸው ሰዎች ጋር ደውሎ ይለኩና እኛ እንከፍላለን ብሎ እስከ 50,000 ብር መሰለኝ ክፍያ እነሱ ፈጽሞ ግን ልብሱ ተሰፋለን ልብሱን ተረከብን። በዛ ልብስ ቤቢ በነፃ ቀረጸን። አንድ ወዳጄም ቢኒያም ጆኖቶ የሚባል ጎበዝ የዚህ የተቀበረው የኢቢኤስ ላይ የተቀበረው ፊልም አለ አይደል የእሱ ዳይሬክተር የስክሪፕቱ ባለቤት እሱም መጥቶ አገዘን። ቀረጻ በነፃ ነው የተሰራውና እግዚአብሔር ይመስገን ያወጥቶ እኛንም ደቡብ ኢትዮጵያንም ፕሮሞት አድርጎናል። ደቡብ ኢትዮጵያ ሙዚቀኞችን በክልል ዘንድ አስበነው የነበረውን ትልቅ የሀገር ፍቅር ተነሳሽነትን በመፍጠር ሁሉም ለሀገሩ የራሱን በጎ አስተዋጽኦ ለህዳሴው ግድብ እንዲያደርግ የታሰበው ማሳ ተሳካ አልሻል። በብዙ ቦታ በጣም እንደ ፌቨራይት ዘፈን ብቻውን ያለ ሰው ሁሉ እንደ የግል ህይወቱ እንደሚመለከት አይነት የምንሰማው ዘፈን ነውና ግን ያው አንድ ዘፈን ወጥቶ እኛ ስክሪን ላይ ስናየው ነው እንጂ ከጀርባ በጣም ብዙ የሚያልፋቸው ጉዳዮች እንዳሉ ዋሴ ምስክር ነው። ወደ ኮንታ እንመለስና ኮንታ በጣም አረንጓዴ የሆነ አካባቢ ይመስለኛል። እድሉ ገጥሞኛል አላየሁትም። ከዚህ በኋላ ሄድ ይሆናል። ጫካ ከሌለ ላም ወፍራም ጥጃ አትወልድም የሚባል አባባል አለ። እስኪ ይህን ነገር ንገረን። ኦኬ ተፈጥሮ እንዴት ተገኘ ነው ሀሳብሽ? ትክክል ነው ያነሳሽው ሀሳብ ምንድነው? ማህበረሰቡ ከፈጣሪ ቀጥሎ ትልቅ ክብርና እንክብካቤ የሚሰጠው ለተፈጥሮ ነው እና አስበሻል ከጨበራ ቀበሌ እስከ ጩርጩራ ድረስ በወፍ በረር ወደ 80-90 ኪሎ ሜትር ድረስ ርዝመት አለው ጫካው ማለት ነው። አሁን የዱር እንስሳቶቹ መኖሪያ ጨበራ ጩርጩራ ብሔራዊ ፓርክ የምንለው ማለት ነው። በውስጡ ወደ 4 ሐይቆች ከ24 በላይ ፍሏዎች አሉ። የማዕድን ውሃ አለው፣ ወንዞች ጅረቶች አሉ፣ ፏፏቴ አለው። ሁሉም ነገር የያዘ ትልቅ ርስት ነውና ያንን ሀብት ያንን ያህል ተፈጥሮ ያንን ሀብት ለዱር እንስሳት ሰተሽ አንቺ በተወሰነች ጓሮ ተከልለሽ ተመስገን ብሎ መኖር ይሄ እግዚአብሔራዊ ቸርነት ነው። በዚህ ሰዓት ሰዎች ከሰው ባነሰ ምክንያት በሚገደሉበት በዚህ ወቅት ለዱር እንስሳት ለእጽዋት ተቆርቁረሽ ያንን ይዘሽ መገኘት እግዚአብሔራዊ ቸርነት ያልተነጠቀው ማለት ነው እና በፊት ኢትዮጵያ የትም ቦታ ስቴጂ ቤት ለእንግዳ ይባላል አይደል? ቤት መስራት የራስ ነው ብሎ አያኮራም። በቃ እንግዲህ የትኛውም የሩቅ እና ይሄ ነገር አሁን ላይ እዛ የሚገኝ ነውና ከዛ ይሄ ዋና ጽንሰ ሐሳብ ወይም ደግሞ ይሄ ፍላጎት ዝም ብሎ አይደለም የመጣው። ለምሳሌ በኮንታ ባህል አንድ ሰውን ገድሎ ወንጀል ፈጽሞ ልክ የእርቅ ስርዓት ይከወን ተብሎ ሲባል የእርቅ አስፈጻሚ ኮሚኒያ የሚባሉ ጎሳዎች አሉ። እርቅም ብቻ የሚያስፈጽሙ ማካ የሚባል አለ፣ ማላ የሚባል አለ። አንዱ የማንጻት ስራን ይሰራል እንደ የካህንን ስራ አንዱ ጎሳ ምናምን እንደዚህ ነው እና እነዚህ ኮሚኒያ የሚባሉ የእርቅ አስፈጻሚ ጎሳዎች የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሌሎችም ታዳሚዎች በተገኙበት የእርቅ ስርዓቱ ሲከወን ገዳዩ ወይም የገዳይ ቤተሰብ 3 ቅጣቶችን ይቀጣል።
አንደኛው ላፈሰሰው ደም ምትክ ልጃገረድ ልጁን ስጦታ ይሰጣል። ልጅ ከሌለው ዘመድ ከሌለው ተፈልጎ ትሰጣለች። ለምን በምድር ላይ በዚች ዓለም በምድር ላይ ይሄ በቀልን ደም መፋሰስን ማስቆም የሚያስችል ጥላቻን ወደ ፍቅር በቀልን ወደ ስጋ ዝምድና መቀየር የሚያስችል ጸጋ ያላት ሴት ልጅ ብቻ ናት ብለው ለሴት ልጅ የሚሰጡት በጣም ከፍተኛ ቦታ ነው እና ያቺ ሴት የተላልፋ የተሰጠች ሴት በአካባቢው ተደማጭ ነው የምትሆነው። ለምን እርቅ ደም መፋሰስን ስላስቆመች ምንም ነገር ችግሮች ሲፈጠሩ ትደመጥ ትባላለች እና ክብር አለው ማለት ነው። ሁለተኛው ለእርቅ ማስፈጸሚያ ቦርዴና ሴት ላም ይታረዳል። ያ ማለት ምንድነው? በሰው የመጣው ደም መፋሰስ በከብት ይለፍ ተብሎ ስለሚያስቡ ነው። ዋናውና ትልቁ አንቺ ያነሳሽው ሀሳብ ነው። ወንጀለኛው እንደ ወንጀሉ አፈጻጸም ክብደትና ቅለት መሰረት 100 ይሁን 200 ከዛም በላይ የዛፍ ችግኞችን ለምድሪቱ ካሳ እንዲከፍል ይበየንበታል ማለት ነው። ለምንድነው ሲባል የሰው ልጅ ከገነት ይልቅ ከምድር አፈር ጋር የሰመረ የስጋ ዝምድና ስላለው ሰውን ሲበድል ምድርን አሳዝኗታል በድሏታል ተብሎ ስለሚታሰብ ገላጣማ የሆነ ቦታ ተፈልጎ ይሰጠዋል። ከማህበረሰቡ ይገለላል፣ ዳስ ይጣልለታል። እዛ ጋር የተበየነበትን ችግኝ አፍልቶ መተው የሚበቅሉም ተቆርጠው የሚበቅሉ እጽዋቶችን አድርጎ መጽደቃቸው ሲረጋገጥ አባቶች ቆጥሮ ብይኑን የሰጡ ባህላዊ የሃይማኖት አባቶች አረጋግተው ይቅር ለእግዚአብሔር ሲሉ ነው ወደ ከሟች ቤተሰብና ከራሱ ቤተሰብ ጋር ቅልቅል የመጀመሪያ እንደመጣ ከሟች ቤተሰብ ጋር እዛ ነው የሚዘጋጀው ምግብ አንድ ማዕድ ውስጥ በልቶ የመጨረሻ ይቅር ተባብሎ ነው ወደ ቤተሰቡ የሚቀላቀለውና ተፈጥሮን ለመጠበቅ የተጠቀሙበት መንገድ ነው በጣም የሚደንቀው። ተፈጥሮ ያው በእኛና እንግዲህ በተፈጥሮ መካከል ያለው ግንኙነት ያው የህልውና ጉዳይ የመኖር ያለመኖር ጉዳይ ነውና ተፈጥሮ ከሌለ ጫካ ከሌለ ላም ወፍራም ጥጃ አትወልድም። ላም ወፍራም ጥጃ ካልወለደች ወተት አትሰጥም ብለው ያሰቡና በዛ ልክ ገምደውት ነው ይሄን ተፈጥሮ ለመጠበቅ ለማኖር የሞከሩት። በጣም ነው ደስ የሚለው። እዚህኛው ላይ ምን ተረዳሁኝ፣ ሰዎች ሲበድሉ የሆኑ አካባቢዎች ላይ ገንዘብ ነው ካሳ የሚሰጡት። ወደ ኮንታ ሲኬድ ግን ለምሳሌ አንድ ሰው ከበደለ 100 ዛፍ ትከል ሊባል ይችላል ማለት ነው። ለምድሪቱ ካሳ ይከፍላል። ይሄ ሌሎች አካባቢዎችም እንደዚህ አይነት ነገር ከሌለ እንደ ትምህርትም ሊወስዱት ይገባል ባይ ነኝ። በእርግጥ አሁን ቆሟል ይሄ ባህል 20 ዓመት ምናምን ይሆናል ቆሞ ዘመናዊነት አብዝቶ ሲመጣ የባህል ወረርሽኞች አንዳንድ ነገሮች እየመጡ ያንን እንደኋላ ቀር በማድረግ እየተውት መጣውታል እንጂ መቀጠል ያለበት ትልቅ ባህል ነበር። ማስቀጠል አለብህ። ለዚህ ደግሞ መነሳት አለብህ። እሺ ቀጣይ ደግሞ የምንሄደው የሆነ ጊዜ ላይ አንድ የፊልም መንደር እየገነባህ ነበረ። ህንዶች በጣም በፊልም የገነኑ ናቸውና ግን ፊልሞቻቸውን የሚሰሩት የራሱ ከአመት አመት የሚቀመጥ የፊልም መንደር አላቸው። ቦታውን ረሳሁት፣ ዋና ከተማዋ ላይ ይመስለኛል እንደዚህ የተገነባ ቦታ አለና ከዛ ተነስተ ይሁን አሁንም ሆሊውድ አሁንም እዛው ኮንታ ላይ ሆነ ይሁን ወይስ እንደ ሀገር አስበህ ቶካ ሚል የፊልም መንደር እየገነባህ እንደነበር አንድ ጊዜ ተናግረህ ነበርና ከምን ደረሰ? ፊልምስ ተሰራበት ወይ? እስኪ ስለሱ ነው። ቶካ ፊልም መንደር እና ኢኮቱሪዝም የሚል ኢንቨስትመንት ነው። ያው እንዳልሽው የህንዱ ፖሊውድ አለ፣ የአሜሪካኑ ሆሊውድ አለ። ወደ አፍሪካ ስትገቢ ደግሞ እንደነ ናይጄሪያ ኖሊውድ፣ የደቡብ አፍሪካውም የጋናም፣ አሁን ደግሞ በአፍሪካ ትልቁ የፊልም መነቃቃት ያለው ሞሮኮ ነው። የፊልም ኢንዱስትሪያቸው በጣም ትልቅ አቅም ላይ እየደረሰ ነው ያለውና እንደነ ሞሮኮ እንደነ ናይጄሪያ እኛም ኢትዮጵያ ውስጥ ትልቅ የፊልም ኢንዱስትሪ መንደር ያስፈልገናል ነው። ምክንያቱም እኔ ፊልም ሰው አይደለሁም፣ ማየተኛ አይደለሁም፣ ሰውም አይደለሁም፣ ግን ሀሳብ ነው ያለው እና ምንድነው እኛ ጋር ያው ኮንታ ላይ ሰፊ የሆነ የምድርም የከርሰ ምድር ምቃብት አለ። ያው ተፈጥሮ ብርቅዬ የዱር እንስሳቱም የአንድ ጎሳ የአንድ ብሔር አይደለም፣ ዓለም አቀፋዊ ሀብት ናቸው። እዚህ ያለው ለምድራችን የተሰጡ ሀብቶች ናቸውና ዓለም አቀፍ ሀብት ይዘን ግን
ዓለም አቀፍ የቱሪዝም የገበያ ውድድር ውስጥና የኪነ ጥበብ ውድድር ውስጥ መግባት አልቻልንም። ከፍተኛ ሀብት ዶላር መመንዘር እየቻለን ለምሳሌ አፖካሊፕቶ የሚል ጊብሰን የብራዚል ላይ አማዞን ውስጥ ሲሰራ ወይም ሜክሲኮ ወርድ ላይ ምናምን እንደዚህ ሲሰራ ለአካባቢ መንግስት ከፍተኛ ክፍያ ይከፈላል። በነገራችን ላይ አፖካሊፕቶ የተሰራበት ትንሽ መሬት ቦታ ተከልላ በአመት ዩቲዩብ ላይ ገብቶ ቼክ ማድረግ ይቻላል፣ ጉግል ላይ ቼክ ማድረግ ይቻላል። እስከ 50 ሚሊዮን ሰው ይጎበኘዋል። ከ50 በላይ ዶላር እስከ 150 ዶላር እየከፈለ ማለት ነው። እና ትልቅ የዶላር ምንዛሪ ማምጣት የሚችል በኢትዮጵያ ደረጃ በዓለም የፊልም ኢንዱስትሪ እና የኪነ ጥበቡ ነው አንዱ የፊልም ኢንዱስትሪ ነውና አማዞን ውስጥ አሉ ተብሎ የሚታሰቡ ነገሮች በሙሉ ኮንታ ላይም አሉ። ኮንታም ብቻ አይደል ክልሉ ላይ ደቡብ ምዕራብ በሙሉ አሁን ደቡብ ምዕራብ ኢትዮጵያ አጠቃላይ ደቡብ አጠቃላይን ጨምሮ ቦታው ለዚህ ለፊልም ኢንዱስትሪ በጣም ሴቲንግነት የተሰጠ ነው እና ከቱሪስት ሙያነቱ ቱሪስቶች መጥተው ለአንድ ሳምንት አይተው ጎብኝተው ነው የሚሄዱት። የፊልም ሰዎች ደግሞ ከአመት እስከ አመት ቦታውን የሥራ መዳረሻ ያደርጉታል። ስለዚህ ዓለም አቀፍ ሀብት አለን። ዓለም አቀፍ የገበያ ውድድር ውስጥ ለመግባት መሀል ላይ ድልድይ ሆኖ የሚያገናኝ አንድ ትልቅ ካምፓኒ ያስፈልጋል በሚል ቶካ ፊልም መንደርና ኢኮቱሪዝም ያንን ድርጅት ለመመስረት ጥረት ተደረገ ማለት ነው። አስቀድሞ ጥናትም ተደርጓል። ማስረጃዎችን በደንብ የምስልም የድምጽም ማስረጃ ኮንታ ላይ 2001 ላይ 10 ወር ሙሉ መላ ኮንታን ኮሚቴ አዋቅሬ ካሜራ ይዤ ዞረናል እና ይሄ ቱሪስት ሙያ ስፍራ ነው። ይሄ ኢንቨስትመንት ቦታ ነው። ይሄ ደግሞ ጥብቅ ወይም መንፈሳዊ ከለላ የሚሰጠው ቦታ ነው። ይሄ ደግሞ የፊልም ሴቲንግ ነው እያለን የመለየት ስራ ሰርተናል እና ብዙ የፊልም ፍላጎቶችን አድቬንቸርን ፊልም በዩ ታሪካዊ የትኛውንም የፍቅር ፊልም በዩ ሆረር ምን የትኛውንም ፊልም ለመስራት ቦታው በጣም ሁሉ ቶፖግራፊ በጣም የሚገርም ጸጋ አለው እና ያንን እንግዲህ እንደ ድርጅት ኢንቨስትመንት ማህበር ከሆነ ማደግ አይችልም። ማህበር በሆነ አካል ወይም በመንግስት ድጋፍ ወይም በሆነ አካል ድጋፍ ወይም በግለሰቦች ላይ ተመሰረተ ነው የሚሆነው። ኢንቨስትመንት ነው መሆን ያለበት። ስለዚህ ሀሳቡ ካለ መነሻ የሚያስፈልጉ ነገሮችን ማሟላት ከቻልኩ መሬቱ የሚፈልገው አሁን ለፊልም ኢንዱስትሪው ግንባታ የሚያስፈልገው መሬትና ንብረት ከተስካለኝ ገንዘቡን የትኛውም የውጭ ዜጋ ይዞት መምጣት ይችላል እና ከሌሎች የውጭ ዜጋዎች ጋር አብሮ ለመስራት አሁን ወደ 43000 ካሬ ካርታ እዛው ጨበራ ጩርጩራ ብሔራዊ ፓርክ ውስጥ ከሪበላ ሐይቅ ላይ ወስጃለሁ። እዛ ላይ ያው ራሱን የቻለ የፊልም ሰዎች ማረፊያ የነሱን ስታንዳርድ የጠበቀ ሎጅ መመገቢያ መዝናኛ ያለው ከዛ ባሻገር ደግሞ ዓለም አቀፍ ሳይንቲፊክ ግብዓቶች የተገጠሙለት ትላልቅ ስቱዲዮ ለምን ጫካ የፈለጉበት ቦታ ላይ ሄደው ቀርጸው ሲጨርሱ እዛ አሜሪካ ድረስ መሄድ የለባቸውም ኤዲቲንጉን ለመስራት እዛ ያሉ ስቱዲዮችን እዚህ ብንሰራላቸው ማረፊያቸውን መመገቢያቸውን ቅድም እንዳልኩሽ ከታርዛን ጀምሮ ከፈረስ ግልቢያ ጀምሮ የልምምድ ቦታዎችን ብናዘጋጅ ሁሉንም ነገር እዚህ ኢንዱስትሪው መንደር ውስጥ ጨርሰው ገብተው ቀርጸው እየመጡ እዚሁ እየኖሩ ስራቸውን ይሰራሉ በሚል ያን ሐሳብ ይዞ አሳ እርባታም አለው። ኢኮቱሪዝም ያው ተፈጥሮን ጠብቀሽ የማልማትም ስለሆነ ሐይቁን ለፊልም ኢንዱስትሪም ከመጠቀም ለመዝናኛም ከመጠቀም ባሻገር አሳ እርባታም በማድረግ የምግብ ዋስትናችንን በማረጋገጥ አርት ስኩሎችንም በማድረግ የመጡ ዓለም አቀፍ የፊልም ሰዎች ገንዘባቸውን ብቻ አይደለም ከፍለው መስራት ያለባቸው የሙያም ሽግግር እንዲሆን አርት ስኩል ያስፈልጋል። ዳይሬክተር ለአንድ ሳምንት ለሁለት ሳምንት የዳይሬክቲንግን ሙያ ቢያስተምር አክተሮች ታላላቅ አክተሮች ለአክተሮቻችን ኮርስ ቢሰጡ ካሜራማን ለካሜራማን እያለን ሁሉም ሙያውን የሚያወራርስበት ቦታ ለመጠቀም ሀብታቸውን ገንዘባቸውን ብቻ አይደለም በሚል ነውና አንድ ፊልም አማዞን ውስጥ ተቀርጾ ለመውጣት ከ50 ሚሊዮን ዶላር በላይ ክፍያ ስለሚፈጸም እዚህ መጥቶ 20 ሚሊዮን 30 ሚሊዮን ዶላር ከፍለው ቢሰሩ
ለመንግስት 51% ነው ገቢ የሚሆነው እና ድርጅቱ ደግሞ 49% ነው እና ትልቅ የዶላር ምንዛሪ ማምጣት እንችላለን። የኛም ፊልሞች ዓለም አቀፍ ከሆኑ የፊልም ሰዎች ጋር አብረው የመስራት ስራችንም ለእይታ መብቃት ይችላል በሚል ተጀመረ። አሁን 1 አመቱ ነው። መናፈሻ ምናምኑን እነዚህ ጀንግል ኪችኖችን፣ ሽንት ቤቶችን ምናምን ሰርተናል። ቱሪስት ካምፒንግንም ቱሪስቶች ሲመጡ ድንኳን ተክለው የሚያርፉባቸውን ቦታዎች እሱን ሰርተናል። 2 ጀልባ አለ አስገብተናል። አሳም ወደ 20 ሺህ ጫጩት ኦርደር አድርገን አስገብተናል። አሁን ይቀጥላል ማለት ነው። በአጭር ጊዜ ውስጥ እንደሚያልቅና የብዙ ተቋማትንም ድጋፍ እንደሚያገኝ ተስፋ አደርጋለሁ። እንግዲህ ኪን ኢትዮጵያ ላይ ብዙ ነገሮችን እናነሳለን። ኪን ኢትዮጵያ ላይ ከመሄዳችን በፊት ናይጄሪያ ነው ለመጀመሪያ ጊዜ ሀገርን ያስጠራኸውና ናይጄሪያ የነበረው መድረክ እስኪ እናንሳ። እንዴት ነበረ? ናይጄሪያ ኢትዮጵያን ወክለው ደቡብ ሄዶ ያውቅም የመጀመሪያ ጊዜ ነውና እንደምታውቂው የኛ የደቡብ ኢትዮጵያ ሙዚቀኞች ዋሲ የሚለው ስራ ተጽዕኖ እየፈጠረ ስለነበር የመጀመሪያው ውሃ ሙሌት ላይ ሁለተኛው ውሃ ሙሌት እያለ ሲመጣ የበለጠ እና በክልልም ደረጃ ከፍተኛ ሀብት የተሰበሰበበት ስራ ነውና ምንድነው ያንን ስራ ዶክተር ሰናይት ማሪዮ ታይዋለች ማለትና በጣም ትወደዋለች። የዚህ አፍሪካ ፌስቲቫሉ ላይ ማስታወቂያውን አፍሪካ ኢንተርናሽናል ማስታወቂያውን የምትሰራው ሰናይት ማሪዮ ናት። የወላይታ ልጅ ናት። ዓለም አቀፍ ዲዛይነር ናት። አሁንም ትልቅ የዲዛይነር እና የሞዴሊንግ ትምህርት ቤት ኮሌጅ ከፍታለች እና ትልቅ ጥረት ያላት ከጣሊያኖች ጋር ጣሊያንም የቆየች ናትና ዓለም አቀፍ ንቃተ ህሊናም ስላላት እሷን ጠርተው ከኢትዮጵያ ማን ይጋበዝ ከየሀገራቱ ሲመርጡ ከኢትዮጵያ ማን ይጋበዝ የሚል ሐሳብ ያቀርቡላታል። እሷ ደግሞ የኛን ዋሴም ቪዲዮ ሰርች ታደርግና ታሳያቸዋለች። ክሊፒያው ብዙም እንትን ባይለም ለነሱ በነሱ ከሙዚቃው ከነሱ ስታንዳርድ ጋር በሙዚቃው በዜማው በሙዚቃ ቅንብሩ ግን ተደንቀዋል እና ይሄ ሁሉ ባራይቲ አንድ ሙዚቃ ላይ ካለ ይሄን ቲም ነው የምንፈልገው እና ይሄ ቲም ይምጣ ተብሎ ቀጥታ ለደቡብ ኢትዮጵያ ሙዚቀኞች ተብሎ የግብዣ ደብዳቤ ሐዋሳ ተላከልን ማለት ነው። ያንን ይዘን ነው እንግዲህ እኔና ሚስቴ አቶ ርስቶ ጋር ሄደን እባክን አቶ ርስቶ እንደዚህ አይነት እድል አግኝተናል፣ አንተ የክልላችን ርዕሰ መስተዳድር ነህ፣ ወደ አንተ ደግሞ እንድንመጣ እድሉን ያመቻቸልን ሞገስ ነው የዴደን ኃላፊው። በጣም ነው በቃ ይሄ ለአርቱ ቅርብ ስለሆኑ አመራሮቻችን እንደ ዝም ብለን እንደዚህ ነው ቀረቤታችን የነበረውና ያደርሱ መልስ ትኬታችንን ብቻ ሸፍነልን፣ ምግብ እዛ ያሉት የሚያዘጋጀው አካል ይሸፍናል፣ መኝታችንን ይሸፍናል አለን። በጣም ደስ አለው እሱ። በቃ እኛ ያለን እንደውም የደቡብ ስራዎች ወጥተው ዓለም አቀፍ ተጽዕኖ መፍጠር አለባቸው ብሎ ከሞገስ ጋር እንትናሉና ወዲያው ተፈረመልን። 1.1 ሚሊዮን 480 ምናምን ሺህ ነው መሰለኝ በኢሜሬትስ አውሮፕላን ነው ዱባይ ሄደን ነው ትራንዚት አድርገን ወደ ዛሄድ ነውና እዛ ሄደን የነበረው ዋናው ዓላማው ምንድነው የአፍሪካ ኢንተርናሽናል ሙዚክ ነው እንትኑ እና የአፍሪካን ሙዚቃ ማስተዋወቅ የአንዱን ልምድ ማጋራት የማቀራረብ የማስተሳሰር ስራን ለመስራት የተዘጋጀ ፌስቲቫል ነውና እዛ ላይ የሚጠበቀው አሁን ሁሉም የሀገራት ሱዳንም ብቲ ጋናም ብቲ ቡሩንዲ ሁሉም በዘመናዊ ናይጄሪያን ራሱን ጨምሮ የዘመናዊ ሙዚቃ መሳሪያ ይጠቀማሉ። ሊድ፣ ጊታር፣ ቦክስ፣ ኦርጋን ምናምን ሁሉ ነገር ይጠቀማሉ እና አልፎ አልፎ የራሳቸውን አንዳንድ ባህላዊ ይጨምራሉ። የኛ ደግሞ ዋሽንት፣ ማሲንቆ፣ ክራር፣ ከበሮ የራሳችን በቃ የአፍሪካ የራሳችን የሙዚቃ መሳሪያ ነው። አለባበሳችንም ለምሳሌ አፋርን ሰርተን የጎንደርን ስንሰራ የአፋር ልብስና የጎንደር ልብስ ሪትማቸው፣ ዜማ አደራደር፣ አወቃቀራቸው ሁሉ ቢለያያልና በቃ በሚያዩት ነገር ሁሉ ተደመሙና ያ ሁሉ አይተሻቸው ከሆነ አብዛኛው አፍሪካዎች በዚህ አፍሮ ሪትም ውስጥ ነው የሚሰሩት። አንድ ሪትም ላይ አይነት ነገር ነው። የኛ ደግሞ ከአንዱ ብሔር ወደ አንዱ ብሔር ስትሄጂ ከምትስልቱ እስከነ ጭፈራው ይለያል። ከስከና አለባበስ ከና አዋዋጋጌጡና ከነ ቋንቋው እና የሚገርም ቫራይቲ ሰርተን ረጅም
ጊዜ ተዘጋጅተን ነበር ነው። እኛ ለተሳትፎ ነው ነው የመጀመሪያችንም ስለሆነ እንግዳ ስለሆነ እንደድሎ ነው አሸነፍን። አዋርዱንም ሰርተፊኬቱንም ዋንጫውንም ይዘን መጣን ማለት ነው። እንግዲህ ዶክተር ሰናይት ማሪዮ በጣም ብዙ ጉዳዮችን ነው የምትሰራው። በተለይ ፋሽንን እና ሞዴሊንግን ተከትሎ የሀገራችንን ባህል በሌሎች ዓለማት በማስተዋወቅ በጣም ብዙ አስተዋጽኦ እያደረገች ይገኛልና እንደው አጋጣሚው ከተገኘ ለዚህም እድል እሷ ስለሆነች ምክንያቷ ስለ ሰናይት ማሪዮ የምትለው ነገር ካለ? ሰናይት ማሪዮ ያልተረዳናት ያልተጠቀምናት ለኔ ድልድይ ናት። ዝም ብሎ እንደግለሰብ ሳይሆን ድልድይ ናት። ዓለም አቀፍ ትስስርና ትብብር መፍጠር የሚያስችል ጸጋ ያላት ልጅ ናት። አልተጠቀምናትም እና የኢትዮጵያ ፋሽን የኢትዮጵያ የባህል ዲዛይነሮች ምንድነው ዲዛይኖች የሚገራረሙ አዋባ አጋጌጦችን ሞደርን ሆኖ ዓለም አቀፍ ተጽዕኖ እንዲፈጥሩ አውሮፓ ላይ ተጽዕኖ እንዲፈጥሩ ከፍተኛ ብቻዋን የምትለፋ ግን መንግስትም ህዝብም ያልተረዳት ያላገዛት በጣም ማከብራት መደነቅባት ሰው ናት እና አንዳንዴ ከብዙዎቻችን መሀል ቀድመው የሚመጡ አሉ። የምንረዳቸው ካለፈ ከ10 ዓመት ከምናምን በኋላ ነው እና እጅግ በጣም እንግዲህ የአይን መገለጥ የህሊና መንቃት ያላት እንድትገርም ባለሙያ ናት። የሆነች ነገር ስታደርግ ከሆነ ነገር ጋር እናያይዘዋለን እና የእሷን ፓወር ተጠቅመን እሷን እንደ ድልድይ አድርገን እኛም ትብብርና ትስስር ፈጥረን የኢትዮጵያን ሞዴሊስቶች ቆነጃጅቶች ወይም ዲዛይነሮች ዓለም አቀፍ ስራ ለመስራት የሚያስችሉ እዛ መድረኮች ላይ መውጣት እየቻሉ ጥረቷን የሚያግዛት የሚያበረታታት የለምና አሁን ግን ትልቅ ተቋም ከፍታለች። እንደው የኢትዮጵያ መንግስትም እንደዚህ አይነት ነገር አሁን ኢትዮጵያ መንግስት ለኪነ ጥበቡ የሰጠው ትልቅ መነሳት መነቃቃት እዛ ጋር ያለውንም በተለይ የፊልም ኢንዱስትሪውንም በጣም እንግዲህ የኛ ከለር ተወዳጅ ነው። ሴቶቻችን ወንዶቻችን ያላቸው ውበት ዓለም አቀፍ እንደ ሆሊውድ ያሉ የፊልም ካምፓኒዎች ላይ ዓለም አቀፍ ማስታወቂያዎች ምናምን በመስራት ፊት መሆን የሚያስችል ተፈጥሮ አለ እንዲሁ እግዚአብሔር የተሰጠን የተቸረንና ይሄንን ብዙ ወጣቶች ብዙ የሙያ ሰዎች መድረስ ያለባቸው ቦታ እንዲደርሱ ከተፈለገ መንግስታችን በእርግጠኝነት ሰናይት ማሪዮና ድርጅቷን ቢደግፍ ቢያበረታታ ደስ ይለኛል። በጣም ጥሩ። ለዚህ ነው ስለሷ እናንሳ ያልኩት። እንግዲህ የሚመለከተው አካል በደንብ ያግዛታል የሚል ተስፋ አለን። ወደ ኪን ኢትዮጵያ እንሂድ። ኪን ኢትዮጵያ እንዴት ነበረ ስብስቡ? እንዴት ነበር የተመረጣችሁት? ስለ ጉዟችሁ ከማውራታችን በፊት ኪን ኢትዮጵያ የራሱ ስሙ የኢትዮጵያ የኪነ ጥበብ የባህል ቡድን ተደራሽነቱ ዓለም አቀፍ የዲፕሎማትን መድረክ መርገጥ እዛ ላይ የኢትዮጵያን ስም የኢትዮጵያን ሰንደቅ ዓላማ ከፍ ማድረግ ነው እና የኢትዮጵያ አየር መንገድ እንደሚባለው የኢትዮጵያ የሚል የኪነ ጥበብ የባህል ቡድን ነው እና ባለቤቱ የዚህ ቡድን ባለቤቱ መነሻው ወይም ያሳው የፕሮጀክቱ የኢትዮጵያ የኪነ ጥበብ ማንሰራራት በሚል የፕሮጀክቱ ባለቤት ባህል ሚኒስተር ባህልና ስፖርት ሚኒስተር ነው። ባህልና ስፖርት ሚኒስተር ውጤት ይፈልጋል። ሁሉም ጋር በባህል ቡድን የተደራጀ በየክልሉ ምናምን አለ ሁሉም ጋር እና ከዛ ከክልል ማንነት ከብሔር ወገንተኝነት የወጣ ራሱን ችሎ ሙያና ሙያን መሰረት ያደረገ ሙያና ሙያተኛውን መሰረት ያደረገ አንድ ቲም ያስፈልጋል። እሱም ቲም እንዲሰራልኝ መፈልገው አለ። ለምሳሌ ሞገስ የሆኑ ነባር የሚታወቁ የብሔር ብሔረሰብ ስራዎች አሉ። የኦሮሚያ አለ፣ የትግራይ፣ የአፋር፣ የሶማሌ እነዚህ ዋና ዋና የምንላቸው ግዙፎቹ ሞገስ የሆኑ ስራዎች እንዳሉ ሆነው ነገር ግን እስካሁን ለይታ ያልበቁ ያልተነገረላቸው ያልተጻፉ በምስልም በድምጽ ያልተቀረጹ ነገር ግን ቅርጽና ውበታቸው እንደጠበቁ ይዘትና ተመናቸው ሳይለቁ ለመድረክ ብናበቃቸው የኢትዮጵያን ከነዛ ጋር ተዳምሮ የኢትዮጵያን አስገራሚ መልኮች ማሳየት ይችላል። ዓለም ላይ ትኩረትን ተጽዕኖን መፍጠር ትኩረትን ማግኘት መሳብ ተጽዕኖ መፍጠር ይችላል ብለው
ይህንን ማድረግ የሚችል ኢቨንት ኦርጋናይዘር እፈልጋለሁ ብሎ ማስታወቂያ አወጣ ኦንላይን ላይ ማለት ነው። ያ ማስታወቂያ ያዩ ከሀገር ውስጥም ከአሜሪካ ሳይቀር ብዙዎች ያው የሚታይ ስለሆነ ጋዜጣም ላይ ጨረታ ማስታወቂያ ያወጣ ስለሆነ ተጫረተ ማለት ነው። ማስታወቂያውን ተከትሎ ብዙ ኢቨንት ኦርጋናይዘሮች ተወዳድረው ማን አሸነፈ? ሻኩራ አሸነፈ። ሻኩራ መስራች ሻኩራ የካምዙ ባለቤትነቱ ካምዙ ነው። ማህበር ነው፣ የግል ኃላፊነቱ የተወሰነ የግል ድርጅት ነውና ያ አሸነፈ። ሲያሸንፍ ምንድነው የታሰበው? አሁን በሻኩራ ዙሪያ ስቱዲዮ እንኳን በጣም ለሀገራቸው ትልቅ ስራን ይሰሩ አንቱታን ያተረፉ ከነ ነዋይ ደበበ ጀምሮ በጣም ትላልቅ እንግዲህ ታላላቅ ሰዎች ያሉበት ስቱዲዮ ነው እና እነሱ የዘመናዊ ድምጻዮች ናቸው። አሁን ግን የተፈለገው ምንድነው ባህል ላይ መሰረት ያደረገ ቱባ ላይ። ስለዚህ ይሄንን ነገር ሊያግዝ ይችላል ብለው ይሄን ነገር ሊያቀናጅልን ይችላል ብለው ሻኩራ ነው እኔን የመረጠው። ተደውሎልኝ ተጠርቼ እኔ ብቻም አይደለም መውደድ ክብሩ ኬሮግራፊውን እንዲሰራ ከነ ሙሌ የነ ሮፍናን ስራ አስኪያጅ ጀምሮ እነ የጆርካ የነበሩ እነ ሙሴ ብዙ ነው ኮሚቴ ተዋቀረው። ሁሉም በየአቅሙ ለዚህ ትልቅ ፕሮጀክት የራሱን ሙያዊ አስተዋጽኦ እንዲያበረክት ሲጠራ እኔም የሙዚቃና የባህል ሙዚቃና ሙያተኛውን ማሰባሰብ ማዋቀር እንድችል ተጠርቼ ተጋበዝኩኝ። ሐሳቡ በጣም ደስ ስላለኝ በህይወቴ የምፈልገው ነው አይደለም። እኔ ሁሉም ኢትዮጵያዊ አንድ አትሌት ወይ አሜሪካዊ የሆነ አውሮፓ ላይ ሩጦ አሸንፎ ባንዲራችንን ሲያውለበልብ የዜግነት ክብር ሲዘመር እናለቅሳለን እኮ እና መቼ ነው እኛስ በሙያችን ወይ በእውቀታችን ወይ በችሎታችን የኢትዮጵያን ባንዲራ ለማቀፍ ማውለብለብ ብለን እንመኛለን። እና ያን ምኞት እድል ከ20 አመት ቆይቻለሁ በሙዚቃ ውስጥ ይሄን እድል ያገኘሁት አሁን ነውና በሻኩራ አማካኝነት ነው። መንግስት ለኪነ ጥበቡ በከፈተው መንገድ መሰረት ማለት ነውና እግዚአብሔር ፈቅዶ በዛ መልክ ነው እንግዲህ እኔ ሊያግዙ ይሄንን ሐሳብ ሊያግዙ ይችላሉ ያልናቸውን ልጆች ነው ከየቦታው የጠራናቸው እና እዚህ ጋር በደንብ መታወቅ ያለበት እኛ የብሔር ብሔረሰቦች ተወካይ አይደለም ወይም ምክር ቤት አይደለም። የህዝብ ተወካዮች ምክር ቤት የህዝብ እንደራሴ አይደለንም። የኪነ ጥበብ ሰዎች ነን ወይም ፖለቲከኞች አይደለም። የኪነ ጥበብ ደራሲዎች ነን፣ የኪነ ጥበብ ሰዎች ነን። ኪነ ጥበብ መነሻው ፈጣሪ ነው። የጥበብ መነሻው ፈጣሪ ነው። እንደውም የጥበብ መጀመሪያው እግዚአብሔርን መፍራት ነው ይላል። ያ ማለት ምንድነው? አንድ ሰው ግጥም ሲጽፍ የሆነን ህዝብ ይጎዳብኝ ይሆን ወይም በሚዋደዱ ህዝቦች መካከል ጸብ ይዘራ ይሆን ደም መፋሰስን ይፈጥር ይሆን እያለ እየፈራ ነው የሚጽፈው ማለት ነው። ገብቶሻል? ለምን? ኃላፊነት ማለት ነው። ኃላፊነት መሰማት ማለት ነው። እና እኛ ወደዚህ ጋር ስንመጣ ሙያና ሙያተኛውን ነው ፊት ያደረግነው እንጂ የሆነ ሰው እኛ ውስጥ የብሔር ውክልና ተሰጥቶት ወይም በክልል ወይም በዞን አንተ እኔን ተወክላለህ ተብሎ የተላከ ሰው የለም። ሲጀመርም ይሄ እንዳልኩሽ የብሔር ብሔረሰቦች ምክር ቤት አይደለም። የኪነ ጥበብ ዓለም አቀፋዊ ሀብት ነው። ዘር፣ ድንበር፣ ጎሳ፣ ክልል የለው። ዓለም አቀፋዊ ሀብት። ለምን? የጥበብ መጀመሪያ እግዚአብሔርን መፍራት ነው። ወይም የጥበብ መነሻው እግዚአብሔር ነው ካለን እግዚአብሔር ብሔርና ድንበር የለው። ዓለም አቀፍ ሁሉም የሙስሊሙ፣ የክርስቲያኑ፣ የፕሮቴስታንቱ ሁላችንም አባት ወይም ፈጣሪ ነውና ኪነ ጥበብ እንደዛ ነው። ዓለም አቀፋዊ ሀብት ነው። ስለዚህ ምንድነው እዚህ ጋር ልጆችን መልምለን ከሁሉም ነው ባይዞ ምህዳራችንን ለማስፋት አመለካከታችንን ለመጨመር ነው። ከትግራይ ገሬቹቹ ጎበዝ ነው፣ ባህላዊ ድምጻይ ነው። ክራሪስቱ ብሩክ የሚባል አለ። ከአማራ ክልል ከጎንደር 3 ሴት ተወዛዋዦች ነሃና ዮርዲና ነጻነት የሚባሉት እንደገና ወንድ ደግሞ አደራጀው የሚባል ታዋቂ ነው ጎንደር ላይ እነሱን ከጎጃም ዋሽንት የሚነፋውን ይበልጣልን ጎበዝ ከዚህ ከሙላለም ባህል ማከለ የመጣ ነው። ቤዝ ክራሩን ከጅማ ኦሮሞ አሰፋ ይባላል።
ማሲንቆን ከጅማ ሰርከስ ቻፒ ማሲንቆ ታዋቂ ነው። ከበሮን ከዚህ የአዲስ አበባ የሁሉም ክፍለ ከተሞች የሙዚቀኞች ፕሬዝዳንት ነው ድራመራችን ወይም ከበሮ ተጫዋቻችን ወሰን ይባላል። የአዲስ አበባ ልጅ ነው። አንድ ተወዛዋዥ ከአዲስ አበባ ምናምን እንደዚህ ኤፍሬምን ከናዝሬት ኤፊ ማክ ብቻ እንደዚህ ያደረግን ከኦሮምኛ እንግዲህ እንደ ብሔር የብሔርን ፍላጎት ወይም የክልልን ፍላጎት ለማሟላት ቢሆን ኦሮሚያ በጣም ሰፊ የቆዳ ስፋት አለው። ግን የሶስት ሰው ነው የተጠቀምነው ማለት ነው። ኦቦ አደምን የጉጆውን ድምጻዊ አደምንና በሽሪያን የጅማዋን በሽሪያን የተጠቀምነው እና ለምሳሌ ከጎንደር 4 ሰው ከጎጃም 5 እንደገና ሌላ አንድ ክራሪስት አለ 6 ሰው ነው ከአማራ ክልል ያመጣ ነው። ይሄ ማለት ምንድነው? እኛ ከየቦታው ያሉ ከደቡብ ምዕራብም ከማዕከላይም ያመጣ ነው ምንድነው የኢትዮጵያን ቫራይቲ ለማሳየት እንጂ የብሔር ውክልና ወይም የክልል ውክልናን ለመስጠት አይደለም። ስለዚህ ምንድነው ልጆች ሁሉ ሲመጡ ከተለያየ አካባቢ ማዕከላይን ጨምሮ ኢትዮጵያ ማዕከል አዲስ አበባን ጨምሮ ከተለያየ ቦታ ስለመጣን የተለያየ ሀሳቦች ስለሚኖሩን መገፋፋት እንዳይፈጠር አንዱ ያንዱን ባህል እንዳይነቅ አንዱን እኔ እንደዚህ ትልቅ ዘፋኝ ነኝ እኔ እንደዚህ ትልቅ ህዝብ ነኝ ምናምን እንዳይል ሁላችንም ስምና ዝናችን ከንቱ ነው። እስከዚህ አድርሶናል። እዚህ ጋር ሁላችንም እኩል ነን። ምክንያቱም ብለን ልክ ሳምሶን ይሄ ኃይል ጸጉር ያለው ትልቁ ኃይል ያለው ጸጉር ላይ ነው ጸጉርን እንጠብቅ እንደተባለው እኛም ዓለም አቀፍ ኢትዮጵያን ወክለን ከአፍሪካ ከፍ ብለን ዓለም አቀፍ ታላላቅ ተግባራትን መፈጸም የሚያስችለን ኃይላችን ያለው ህብረታችን አንድነታችን ላይ ነው። ስለዚህ አንድነታችንን እንዳይን ብሌናችን ነው የምንጠብቀው። ህብረታችንን ብለን ዓላማችንን እንዲያደናቅፈን ይችላል ህብረታችንን ሊገፋፋን ይችላል ብለን ያሰብነው የጋራ ጠላት አለን ብለን መተዳደሪያ ደንብ አዘጋጀን። ህብረታችንን አንድነታችንን ለመጠበቅ አጥር ማለት ነው አበጀንና የውስጥ መተዳደሪያ ደንባችንን የመጀመሪያው ሐሳብ ምንድነው? ቀደም እንዳልኩሽ ነው ዓለም አቀፍ የኢትዮጵያን ሰንደቅ ዓላማ ዓለም አቀፍ መድረክ ላይ ተገኝተሽ ኢትዮጵያዊነትን ከፍ ለማድረግ ሊያደናቅፈን የሚችል እንቅፋት ወይም ሊያገፋፋን የሚችል የጋራ ጠላት አለን። ይሄ የጋራ ጠላት ራስ ወዳድነት ይባላል። ስለዚህ ሁሉም ሰው ከራስ ወዳድነት አገዛዝ ነፃ መውጣት አለበት። የግልና የቡድን ፍላጎት ይኖራል ማንም ሰው። የግልና የቡድን ፍላጎቱን ግን እዛው ወደ ጎን ትቶ የጋራ የሆነችውን ኢትዮጵያን ብቻ ማስቀደም እፈልጋለሁ። ሁላችንም የምንስበውም የምንተነፍሰው አየር ኢትዮጵያዊነትን ነው። እኔ ይሄን ብሔር ላስተዋወቅ መጣሁ የሚባል ነገር የለም። የተሰጠውን ነው የሚሰራው። በዚህ አምኖ በኢትዮጵያዊነት መንፈስ የተጠመቀ ብቻ እዚህ ውስጥ አብሮን ይቀጥል። ከዛ ውጪ የብሔር ፍላጎት አራምዳለሁ ቢል የፖለቲካ ፍራም ወንጀል ነው ብለን መጠጣት፣ መስከር፣ መደባደብ፣ መሰዳደብ፣ አንዱ ያንዱን ባህል መናቅ፣ የሃይማኖት፣ የብሔር፣ የፖለቲካ ክርክር ፈጽሞ የማይቻሉ ወንጀል ናቸው ብለን ምናልባት መጠጣት፣ መቃም፣ ማጨስ የሆነ ስቱዲዮ ባህል ሊሆን ይችላል፣ ትክክል ሊሆን ይችላል። እየጠጣሽ ወይም እየቃምሽ ልትሰሪች እዚህ ግን ለተያዘው ዓላማ በቃ ወንጀል ነው ብለናል ቤታችን ውስጥ እና ይሄንን ህግና ስርዓት አበጅተን ሁሉም ሰው ለሁሉም ፕሬዘንት ተደርጎ ሁላችንም ከካምዙ ጀምሮ እንግዲህ የበላያችን ካምዙ አይደል ዋና ዳይሬክተር አጠቃላዩ ከካምዙ ጀምሮ ከኒና ጀምሮ ሁሉም ፈርመው ታች እስካለው አባል ሁሉም ፈርመው ሁሉም ሰው አምኖበት ነው ወደዚህ ውስጥ የገባው። እዚህ ውስጥ እንግዲህ ሰርከስ አሉ። የኢትዮጵያ በጣም ቆነጃጅት የሚባሉ ባህላዊ አልባሳትን ቡናችንን ሌሎቻችን ነገሮችን የሚያስተዋውቁልን ልጆች አሉ። ያው ሞዴሊስቶች ማለት ነው። ከዛ ባሻገር የሚዲያ ቡድን አለ። ሙዚቀኛው ራሱ የባህል ሙዚቃ መሳሪያ ተጫዋቹ፣ ድምጻዊ፣ ተወዛዋዡ፣ ኳየር የሚሰራው ሁሉ አለ። የመገናኛ ያው የናንተ የኢቲቪ ትልቅ ሂሮ አለ። እንደገና ደግሞ 3 ከክብርት ሚኒስተራችን ጀምሮ ከባህልና ስፖርት ሚኒስተር ሸዊት ሻንካ ጀምሮ የውጭ ጉዳይ ሚኒስተር ዴታ የመንግስት ኮሚኒኬሽን ሚኒስተር ዴታዎች አሉና ሌሎችም ከፍተኛ ዲፕሎማትና የሙያ ሰዎች እንግዲህ ወደ 70 ነን ማለት ነው። ለዚህ ትልቅ ሀገራዊ ተልዕኮ የታጨ ነው። ኢትዮጵያ ወደ 150 ሚሊዮን ህዝብ አላት።
ከ80 ምናምን በላይ ብሔር አላት። ሁሉንም ማካተት አይቻልም። በተወሰነ የሰው ኃይል ኢትዮጵያዊነትን ግን ዓለም አቀፍ ላይ ትግረኛም ተዘፈነ፣ አማራም ጎንደር ተዘፈነ፣ እዛ ጋር ወላይታ ወይ ደግሞ የም ወይ ሜኒት ወይ ሱርማ ተዘፈነ፣ ኢትዮጵያ ዘፈነች ነው የሚባለው አይደለም። ይሄ የሆነ ብሔር ዘፈነ አይደለም የሚባለው እና አንድም ሁለትም ሶስትም ሆነን በኢትዮጵያዊነት መገለጥ ነው መድረኩና ያለነው የክብር ስፍራችን ኢትዮጵያዊነት ሁሉናችን እና ከዚህ ያፈነገጡ ወይም ይህንን ያልተገነዘቡ ጥቂት ግለሰቦች ነበሩ። የመጀመሪያ ዙር ስራ ሰርተን ሁሉንም ነገር ካየን በኋላ ለሩሲያው ጉዞ ግን ይሄ ያው የውስጥ መተዳደሪያን መሰረት አድርገሽ ተገዢ ያልሆኑ የዲሲፕሊን ግድፈት ያለባቸው እየጠጡ እየሰከሩ ሌላ ከአምባሳደርነት ይሄ ገብቶሻል። ሀገርን ባንዲራ አንቺ ካፈ ጉባኤ ባንዲራ ተቀብለሽ መጠጥ ቤት መገኘት በጣም ነውር ነው። በጣም ወድቀሽ ቦይሰር መገኘት በጣም ነውር ነው እና እንዲያደረጉ ሰዎችን ከሰባው አጠቃላይ ከልኡካን ቡድኑ 6 ሰው ብቻ ፌል አድርገዋል። 94% ህብረት ላይ ስለሰራን እግዚአብሔር ይመስገን 94% ውጤት አምጥቶ ሩሲያ ላይ ትልቅ ታሪክ ሰርተን የኢትዮጵያን ስም ከፍ ማድረግ ችለናል። በጣም ጥሩ። ከአጠቃላይ የሄደው ቻይናም ራሻም የሄደው ክሩ የተወሰኑትን በግል ሶሻል ሚዲያ አሁን ሶሻል ሚዲያ የራስን ሀሳብ የራስን ስሜት ማስተላለፊያ ድረ ገጽ ነው እንደ ፐርሰናል አካውንት እና የተወሰኑ ሰዎችን አይቼ ነበረ ባህልን ለማስተዋወቅ በተለይ አሁን ደግሞ ከቲክቶክ መንደር የተገኙ ከቲክቶክ መንደር ለምን ተገኙ አይደለም ዋናው የሚሰሩት ስራ ነው የተገኙበትን ቦታ አይደለም መጥቀስ የፈለኩት ግን ብዙ ጊዜ የሚታዩት እዛ አካባቢ ወይም ደግሞ ሀገርን ከነሱ በተሻለ ሪፕሬዘንት ያደርጋሉ ተብሎ የሚታሰቡ ሰዎች ነበሩና ሀገርን በደንብ በሚጠበቀው ልክ ሪፕሬዘንት አድርገዋል ወይ ብላችሁ ታስባላችሁ? ወይ እንደገና ደግሞ አሁን የተቀነሱበትን ምክንያት እየነገርከኝ ነው። ድምጻዊ ምትኩ በላቸው ይመስለኛል ምትኩ በቀለ ይቅርታ እሱ ነው በጣም ከፍተኛ የሆኑ ቅሬታዎችን ሲያሰማ እንደዚሁ ሌሎችም አይቻለሁኝ የሻኩራ ሲኦም እንደዚሁ በፌስቡክ ላይ የተለያዩ አይነት ጽሁፎችን ፕሮፌሽናል ያልሆነ አለ አይደለ ጠረጴዛ ላይ ቁጭ ብለ ወንበር ይዘ መነጋገር ያለብን ነገር ጉዳዩ የሀገር ስለሆነ የግለሰቦች ስላልሆነ እንደዛ ተደርጎ መወራት የነበረባቸው ጉዳዮች እንዲሁ በእንካ ሰላምታ ሲያልፉ አይቻለሁኝና የተቀነሱበት መንገድ በመጠጣት የስነ ምግባር ግድፈት በማሳየት የተቀበሉትን አደራ በመብላት ሊሆን ይችላል ግን እነሱ እያሉ የነበረው ምን ያህል እውነት ነው የሚለውን አሁንም ማወቅ ስለምፈልግ ነው። ብዙ ሰዎችም ማወቅ ይፈልጋሉ ብዬ አስባለሁ። ምክንያቱም ትላላቅ መድረኮች ላይ ነው ሄዳችሁት። አንተ ስትሄድ ወንዴ አይደለም የምትታየው የሀገር ባንዲራ ይዘህ ነው የምትቆመውና ብዙ ነገሮችን ስለሆነ እዛ ጋር ወክላችሁ ለማሳየት ሀገርን ለማስተዋወቅ የረሱ ካሉ እንዲያስታውሱ የሚያውቁ ካሉ በደንብ እንዲያውቁን ለማድረግ ስለሆነ ሄዳችሁት ይሄኛውን በደንብ እንትን ማድረግ ፈልጋለሁ ማጥራት ፈልጋለሁ የሚጠይቁንም ሰዎች ስላሉ ነውና በሶሻል ሚዲያውም በመንግስት ሚዲያዎችም በየሁሉም ቦታ ኪን ኢትዮጵያ ባጭር ጊዜ ውስጥ በጣም ፌመስ ሆኗል። በዛው ልክ ደግሞ ተራርጦ እየወደቀ ይሄ እንዴት ነው የስነ ምግባር ብልሽነት ያለው ስብስብ የሚመስል ነገር በመመላለስ አለ አይደለ ከትልቅ ሰው ካደገ ሰው ብዙ ነገሮችን ቻሌንጅ አድርጎ ካለፈ ሰው ፐርሰናል ስናረገው ማለት ነው የማይጠብቁ ንግግሮችን ሁሉ ያየን ነው በየሚዲያው ላይ እና ነገርየው ግለሰባዊ ስላልሆነ የሀገር ጉዳይ ስለሆነ የሀገርን ነው ተሸክማችሁ ሄዳችሁት ይሄን ስላደረጋችሁ ነው የተቀነሳችሁት የሚለውን ነገር ምክንያቱም የእናንተም ስም ከጀርባ ሆኖ መብጠልጠል ስለሌለበት ማለት ነውና ይሄንን ነገር በግልጽ እንድትነግረን እንፈልጋለሁ። ምንድነው ያው የውስጥ መተዳደሪያ ደንብ አለ። ቅድም እንዳልኩሽ ማንም ሰው የብሔር ውክልና ወይ ዞኑ ወይ ብሔሩ ወይ ክልሉ ደብዳቤ ጽፎ እኔን ይወክላል ብሎ የላከልን ሰው የለም። የጠየቅነውም ሰው የለም። እዚህ ጋር ያመጣው ሙያና ሙያው ነው ሰበሰበናው ነው። ስለዚህ ሙያው ይዞት መጥቷል። እዚህ ጋር የሚፈልገውን ከአንድ ሙያተኛ የሚፈልገውን ስብዕና ካላሟላ ይሄዳል። ምን ይሰራል? እዚህ ጋር መጠጥ ጠጥቶ ሰክሮ ወይ የሆነ ሰው ሰንበዲ የሆነ እንትን እንዲል አይደል። በቃ ኃላፊነት ገብቶት ገዶት ኢትዮጵያዊ ሆኖ መገለጥ ነው ያለበት እና ምንድነው አሰራር አለው። በአሰራሪ ውስጥ አንድ ድርጅት የራሱን ሰራተኞችም ሲቀጥርም ሲያባረርም ወይም ሲሾምም ሲሸልምም
የራሱ የውስጥ ስርዓት አለው ወይም አሰራር አለው እና እኛም የራሳችን የውስጥ መተዳደሪያ ደንብ ተፈራርመንበታል። ሁላችንም ያመንበት ነው። ለዚህ መተዳደሪያ ደንብ እንገዛለን ብለን እዚህ ጋር አለቃችን የገዛ ክቡር ዓላማችን ነው። ወይ ወንዴ ወይ ደግሞ ከኛ በላይ ያሉት እነ ካምዞ አይደሉም። በቃ ክቡር ዓላማችን ነው። የተሸከምነው ደግሞ የተሰጠን አደራ ሰንደቅ ዓላማ ነው ብለን ተማምነናል። ስለዚህ ምንድነው ግለሰቦች ያው ስራ ስትሰሪ የህብረት ስራ ላይ ያው እንደምታዩ አብዛኛው የኛ ሲጀመር ራሱ ኪነ ጥበቡ የኢትዮጵያ ኪነ ጥበብ ይሄ በማንነት እጦት ቀውስ ውስጥ የተዘፈቀ በራስ ወዳድነት አገዛዝ ስር የወደቀ ነው። አብዛኛውን የኪነ ጥበብ ሰው ስታይ ወይ የብሔር ወገንተኛ ነው፣ ብሔርተኛ ነው፣ ወይ የሃይማኖት የፖለቲካ ጥገኛ ነው፣ ወይ ደግሞ በምዕራቡ ዓለም የባለው ወረርሽኝ ሰለባ የሆነ ነው፣ ወይ በአጓጉል ቴክኖሎጂ የተጠቃ ነው፣ አቅመ ቢስ ነው፣ ወይ ሱሰኛ ነው፣ ወይ ዘረኛ ነው። አብዛኛውን ስታይ እና መነሻ ይሄ እንደ ኪነ ጥበብ ሙያተኛ አብዛኛው ሰው ጋር ልክ ሀገር፣ ሃይማኖት፣ ብሔር፣ ዘር፣ ፖለቲካ የተደበላለቀበት ዓለም አቀፍ ብዥታ ውስጥ ነው ያለው አብዛኛው ሙያተኛ እና ሀገር ሌላ ነው፣ ሃይማኖት ሌላ ነው፣ መንግስት ሌላ ነው፣ ፖለቲካ ሌላ ነው፣ ብልጽግና ሌላ ነው፣ መንግስት ነው። ገብቶሻል? አንቺ ፖለቲካን ላትደግፊ ትችላለሽ፣ መንግስት ግን ግዴታሽ ነው። ገዛ ያገርሽ መንግስት ካልደገፍሽ ካልተገዛሽ ወይም ለገዛ መንግስትሽ ካልታዘዝሽ ዜጋ አይደለሽም ማለት ነው አንቺ። ገብቶሻል? እና ይሄ የተደበላለቀ ሐሳብ አለ እና መጀመሪያ እንደውም መጥራት መውጣት ያለበት ራሱ የኢትዮጵያን ኪነ ጥበብ ካለበት የማንነት እጦት ቀውስ ውስጥ ከራስ ወዳድ አገዛዝነት ከጥቅመኝነት ነፃ ወጥቶ ራሱን ችሎ ሀገር ሆኖ ዓለም አቀፍ ተደራሽ መሆን እንዳይችል ያደረገው ያ ነው እና የሆነ ሰው ቀጥታ ከብሔሩ ጋር ያያይዛል። ብሔሩ ደግሞ ሲኮረክሞ ሄዶ ከፖለቲካ ጥገኛ ይሆናል። ወይ ደግሞ ከፖለቲካ ውስጥ ከተደበቀበት እንዲወጣ ስትኮረክም እንደዚህ ይገባ ሽሉክሉክ ማለት አለ እና ጥበብ ቅድም ያልነው ነገር መነሻው መድረሻችንም የጥበብ ዋና ዓላማው መነሻው እግዚአብሔር ነው ብለናል። ዋና ዓላማው ደግሞ ይሄ እርቅና ሰላምን ማወጅ፣ በህዝቦች መካከል የሀገር ፍቅር ተነሳሽነትን መፍጠር፣ በቃ ይሄ ጉርብትናን የኢትዮጵያን ሴት የኢትዮጵያን አስገራሚ ነገር ለዓለም ማስተዋወቅ ነው ያለን ነው የምንሄደው እና እንደ መነሻ እኛ ባስቀመጥ ነው የውስጥ መተዳደሪያ መሰረት ከዚህ አጥር የወጣ ሰው ይወጣል ማለት ነው። ጉንዳን እንዲህ በመንገዱ ተሰልፎ ሲሄድ ማንም ሳይነካው ከመንገዱ ግን አፈንግጦ ወጥቶ ወዲያ የሚለው ግን ይረገጣል። ሊተናኮለኝ መጣ ብለሽ ታጠፊ እንትን ትይዋለሽ እና እኛ ባስቀመጥ ነው የህግ ወይም የራሴ ውስጥ መተዳደሪያ ውስጥ አንድ ሰው ሲያጠፋ ይመከራል። የቤቱን ህግና ስርዓት አፍርሰሃል፣ ስራ በድለሃል። እኛ እንዳልኩሽ ትልቁና ዋነኛችን የግለሰቦች ስም ዝና አይደለም፣ የግለሰቦች ስራ አይደለም። በግለሰብ ደረጃ ስምን በግለሰብ ስምና ዝና ሀገርን ተሸክሞ ረጅም ርቀት መሄድ አይቻልም። ህብረትና አንድነታችን በቃ ለኛ ንጉሳችን ህብረታችን ነው። እዚህ ጋር ህልውናችን የኛ ጌታ ኢትዮጵያዊነት ነው። ሁሉም ሰው የሚስበው የሚተነፍሰው ኢትዮጵያዊነት ነው ብለን ተማምነናል። ስለዚህ የግልም የቡድን ፍላጎቱን ወደ ጎን ትቶ የጋራ የሆነችውን ኢትዮጵያዊነትን ብቻ እንዲያስቀድም ነው እዚህ ሰርክል ውስጥ ነው መሮጥ ያለበት መጫወት ያለበት ብለን ተስማምተናል፣ ተፈራርመናል። ስለዚህ አጠፉ የተወሰኑ ልጆች በተደጋጋሚ በተለያየ መንገድ አጠፉ። መተዳደሪያ ደንብ የውስጥ መተዳደሪያ ደንብ ላይ ያስቀምጥናቸው ይሄ ወንጀል ነው ያልነው መጠጣት፣ መስከር፣ መደባደብ፣ መሳደብ እንዴ ከራስ አልፎ እኮ የውጭ ዜጎችን እኮ ቻይናን እኮ ካልደበደብኩ ብሎ የተገላገለ ሰው አለ። አምባሳደር ሆነው ሄደው ገብቶሻል። ጠቅላይ ሚኒስትራችን ቢልጌት እንግዲህ ዓለማችን ባለሀብት ቢልጌት መጥቶ ቤተ መንግስት ውስጥ ቆንጆ ስራ ጋብዙልኝ ብሎ እኮ 5-6 ስራ ከሁሉ ውስጥ ብዙ እነሱ ያው ትንሽ ሰዓት ስለሆነ የተጠመዱት ሀገራዊ ስራ ላይ ስለሆነ 5 እና 6 ዘፈን መርጠን ካስገባነው እኮ ሁለቱ ልጆች መጠጥ ጠጥተው ሰክረው እኮ አንዱ ዛሬ የሚናገረው ሰው ነው እና የተፈጠረውን እናውቃለን። ገብቶሻል። አንቺ ቤተ መንግስት ስትሄጂ ወይም ሀገርን ስታስተዋውቂ ቢያንስ በሚኒስተር እንኳን ደረጃ ባትሆኚ በአምባሳደር ነሽ። በቃ ሎድራንት ጋንጋን እየሸተትን ከምንሄድ
ዶድራን ተበድረንም ቢሆን ገዝተን መልካም መዓዛ ኢትዮጵያዊነትን እየሸተትን ነው መታየት ያለብን እና ይሄ ጥፋት ነው። ይሄ ወንጀል፣ ይሄ ቀላል የዲሲፕሊን ግድፈት ነው፣ ይሄ ከባድ የዲሲፕሊን ግድፈት ነው ብሎ የተቀመጠዋል እና እኔም ባጠፋ እባረራለሁ። አለቀ። ካምዙም ቢያጠፋ መንግስት ይጠይቀዋል። ለምን ስራውን በአግባቡ አልሰራን? ስራውን ለመስራት ይረዳን ዘንድ ስራችንን እንዳንሰራ እንቅፋት ይሆኑናል ብለን ያሰብናቸውን ነገሮች ቀድመን ታሞ ከመማቀቅ አስቀድሞ መጠንቀቅ ስላለብን ያ ነገር የተዘጋጀው እና መጀመሪያ አጠፉ። አሁን በሚዲያ ላይ ወጥተው የሚናገሩ ሁለት ልጆች ናቸው። አጠፉ፣ ተመከሩ። በቤት ደረጃ 14 ስብሰባዎች ተደርገዋል። ከ14 ስብሰባዎች ያው 4 ወር የዝግጅት ጊዜ አድርገን ነው ወደ መድረክ የወጣ ነውና በ4 ወር የዝግጅት ጊዜ ወደ ዋና መድረክ ለግምገማ ሚኒስተሮች እስኪገመግሙን ብቁ ናቸው ብቁ አይደለም የሚለው ደረጃ እስከምንደርስ ድረስ 14 ስብሰባ አድርገናል። አንዱን ስብሰባ ብቻ ነው በስራ የተሰበሰበ ነው። 13ቱ በእነዚህ ልጆች ምክንያት ነውና ስብሰባ ስታደርጊ አጀንዳ ትይዣለሽ። አጀንዳ ተይዞ እያንዳንዱ ሰው ተወያይቶ ሁሉም ሰው አጠቃላይ አጀንዳው ላይ ይፈርማል አሉ። ሙሉ የ14ቱም ስብሰባ አጀንዳ 13ቱ ላይ የተነሱት ችግር በፈጠሩ ልጆች ነው እና ሞከርን፣ አልተቻለም። ከዛ ምን አደረግን? ክልል ደወልን ማለት ነው። ክልል ደውለን እከሌ የሚባል ሰው ሊባረር ነው፣ ሊቀጣ ነው፣ እባካችሁ ደውላችሁ ምከሩት። ኢትዮጵያ የሚለውን ሀሳብ ረስቶ ሰው በግል ስሜት ውስጥ ነው፣ ስሜትና ሱሰኝነት እየተነዳ ነው፣ እባክህን እንደዚህ ምከሩት ብለን ደወልን። ከክልል አስደውለን አስመከረን፣ አመራሮች ማለት ነው። ከክልሉም ሰላምና ጸጥታ በጣም በምንወደው መሪ አቶ ምትኩ ይባላል፣ በሱም አስደውለን አስመከረን። ጎፋን የሚሄድ የጎፋ አስተዳዳሪም ደውለን አጨናንቀ ነው እንዲህ አይነት ችግሮች አሉ፣ ሰው ያለበትን ስፍራ ረስቶ ምክንያታዊ በሆነ ቦታ ላይ እየዋለ ነው፣ እባክህን ምከረው ብለን እሱም 2-3 ጊዜ መክሮ ልብስ አልባሳት ሁሉ ስለገሰጸው ስለተቆጣው እድ ማለት ያንን እድል ተጠቅሞ ሀገሩን ከማስተዋወቅ ባሻገር ያለውን ባህል ፕሬዘንት ማድረግ እንዲችል የጎፋንን ባህል ማንነት ፕሬዘንት ማድረግ እንዲችል እድሉ እንዲጠቀም በጥበብ ሁሉ መክሮት ልብስ ገዝቶልን ነበር። እንግዲህ አሁን ያለው ዞን አስተዳዳሪ ነውና ይሄ ሁሉ ተሞክሯል፣ አልተቻለም። ከአቅም በላይ ሲሆኑ ምንድን ያደረግነው ከካምፕ ሁለቱ ልጆች ከካምፕ እንዲወጡ፣ ለምን ቡድኑ እየተጎዳ ነው፣ ስራም እየተበደለ ነው። ስለዚህ ይቀጡ ይማሩ ብለን ለአንድ ወር ከካምፕ አስወጣናቸው። አንዱ ቤቱ አንዱ ደግሞ ከሌላ ሰው ጋር ተከራይቶ እንዲኖር አደረገ። ካምዙ ነው የሚከፍለው፣ ያው ሻኩራ ነው የሚከፍለው። እንደዛ አድርገን ሞከርን ማለት ነው። ቅጣት ላይ ያሉ ነው ቻይና ቤልጂንግ የወሰድናቸው። ለምን? ተስፋ እንዳናስቆርጣቸው። ምናልባትም እነሱ በጣም እንወዳቸው ልጆች ናቸው። ባይዚ በጣም የሚገርም አቅም አላቸው። የዜማ አወራረድ አወቃቀራቸው፣ ስራዎቻቸውን በጣም ነው የምትወጃቸው እና ጸባያቸውን እንችላለን ብለን ያመጣናቸው ናቸው። ከአቅም በላይ ሆነና ይዘናቸው ሄድን። እዛም ሄደን ያው ትልቁ ችግር መጠጥ ነው፣ ሱስ ነው እና በአንዴ ሰው መላቀቅ አይችልም። እንደውም ለአንደኛው ቤት ለብቻው አንድ ክላስ ሁሉ ፈቅደን የሆነች ነገር ስታደርግ ተደብቀ አድርግ፣ ግን ቲሙን ወይም ቡድኑን በሚጎዳ ወይም ስራን በሚበደል መሆን የለበትም ብለን ሁሉ ፈቅደናል። በደበቅ ማለት ለምን? ልጆች ስላሉ መጥፎ ትምህርት እንዳይማሩ እና እንደዛ ሁሉ አድርገናል። ግን አልተቻለም። በስተመጨረሻ ቻይና ተኪዶ እግዚአብሔር ይመስገን ቻይና ላይ ሁላችንም ታጋሽ ሆነን ቻለን እንጂ መደባደብ ይኖር ነበረ። ግለሰቦች እንግዲህ አንዳንዴ መጠጥም ስትጠጪ የሆነ ነገር ስትሆኚ ራስሽን መግዛት ካልቻልስ ቢቀርስ ራሳቸው መግዛት ማስተዳደር የሚችሉ ጠጥተው ምንም በቃ ኖርማል ቢሆኑ ችግር የለውም እኮ። ሰው እኮ ግጥም ለመጻፍ ይቅማል እኮ፣ ለመቃም ብሎ ሳይሆን ለስራ ብሎ እኮ ይቅማል እኮ እና ስራውን ሰርቶ አድምቶ ታያዋለሽ። ለመልካም ነገር ከተጠቀምሽበት የሆነ ነገርን ለመልካም ነገር ከተጠቀምሽበት ጥሩ ነው፣ ግን ለጥፋት ስትጠቀሚው ልክ አይደለም። ስለዚህ እኛ ቡድናችንን ወይም ተልኳችን ከጓደኝነታችን ስለሚበልጥ እዛ ጋር የነበረው ጠጥተው ሰክረው ቻይናን ለመደብደብ ሁሉ እስከ መቃታት ኢቢኤስ ላይ ገብተሽ
ኢንተርቪው የሰጠውን ማየት ትችላለሽ። አሁን የምትይው ሰው ማለት ነው እንዴት ሰክሮ እንዴት ቻይናውን ወጥቶ ሊደበደብ እንደሆነ አስበሻል። አምባሳደር ሆነሽ ሄደሽ የዙ ሀገር ዜጋ እና እዚህ ጋር አንገቱን ደፍቶ ኃላፊነት የተሰማው ሰው እንደፈለጉ የሆኑ ችግር የለውም በቃ እኛ ብሎ መጣ እንጂ መጠጥ የተደፋበት ሰው አለ፣ ሌላም ነገር የተደረገበት አለ። አንቺ ሰው ፊት እኮ ቀርበሽ አምባሳደር ሆነሽ ቆሎ እንኳን እንዲ እጅሽን ሞልተሽ አትሰግኝም። ለምን? ኃላፊነት፣ ኢትዮጵያዊነት። ኢትዮጵያ እንዲህ ነው እንዴ? መብላት እየፈለግሽ ራሱ ተቆጥበሽ ትንሽ ነው ቀምሰሽ የምትወጪው። እና ሱስና ስሜት ጠልፎ የጣላቸው ራስ ወዳድነት የቀደማቸው ልጆች እንደመጡ ቀጥታ ስብሰባ አደረግን። ወንዴ ብቻውን ማባረር አይችልም ወይ ካምዙ ብቻውን እንደ ድርጅት ነው እንደ ተቋም ነው ሻኩራ ይሄን ኃላፊነት የወሰደው። ስራ ከተበደለ ወይኔ ቤት ሊገባ ነው አይደለ? ሀገር ነው ስራህን አልተወጣህም ተብሎ። ስለዚህ ስራና ሙያ ነው የሚቀድመው። ስለዚህ እዛ ላይ ደግሞ ሙያው የሚፈልገውን ስብና ያላሟሉ ሰዎች ተገምግመው ሁሉም በቤት ደረጃ አጠቃላይ ተተችተው ቃለ ጉባኤ ተያይዘው ይባረሩ የሚል ሀሳብ ሲመጣ አይ ከሚባረሩ የአንድና የሁለት መድረክ ይቀጡ በሚል ስምምነት ተደርጎ የኛ ማናጅመንት አለ። የቤቱን ሀሳብ ማናጅመንቱ በቃለ ጉባኤ ይፈራረማል። ኢኬሌ ለአንድ መድረክ ይቀጣ፣ ኢኬሌ ለሩሲያ ጉዞ፣ ኢኬሌ ከሩሲያና ከብራዚል ጉዞ እያልን ቀጣ ናቸው ማለት ነው። ያን ተፈራርመን በማናጅመንት በደብዳቤ አድርገን ለማን ነው የምናቀርበው? የዚህ ስራ ባለቤት ለሆነው ለሻኩራ ነው የምናቀርበው። ሻኩራ አምኖበት እያንዳንዱን ድርጊት ይከታተል፣ ማስረጃም የቀረበውም ትክክልም ስለነበረ አምኖበት ሻኩራ አጸደቀውና የኮሚቴውንና የቲሙን ሊድ ማድረገው ነው። አሰልጣኝም ነኝ፣ ቲሙንም ሊድ አደርጋለሁና የኔ ደግሞ ማናጅመንት አለ። የኛን ሀሳብ ሻኩራ አጽድቆት ነው 3 ደብዳቤ ነው የደረሰው ለግለሰቡ። አንተ ከአንድ ጉዞ ተቀጣል ለምን በሚለው በዚህ በዲሲፕሊን ግድፈት ይሄን ጠጥተህ መስከር፣ ቡድን በመጥበት እንደዚህ በማድረግ ቻይና ላይ እንደዚህ የሚል ዶት ተደርጎ ተቀምጦ እንደገና ደግሞ ቃለ ጉባኤው ሁሉም ማናጅመንት የፈረመበት ያ ቃለ ጉባኤ ተያይዞ ነው 3 ደብዳቤ የደረሰው ማለት ነው። ስለዚህ አንድ ሰው ቅሬታ አለኝ ካለ ወይም ከጥፋቴ ተጸጽቻለሁ ቲም ጋር አብሬ መቀጠል እፈልጋለሁ ብሎ ካለ የቅሬታ ደብዳቤ ወይም የይቅርታ ደብዳቤ ይደረግልኝ ብሎ ጽፎ ለሻኩራ ነው የሚያስገባው። ሻኩራ ደግሞ ማናጅመንቱን ጠርቶ የኛን ያወያይና ቤቱን ሰብስቦ ይቅርታ እንዲደረግ አድርጎ ያስገባል። መቅደስን በዛ ልክ ነው ይቅርታ ስትጠይቅ በደብዳቤ እሷን አስፈርሞ ከዚህ በኋላ እንደዚህ አይነት ድርጊቶች እንዳይፈጸሙ። መቅዲ እንኳን ጠጥታ በመስከር አይደለም፣ ይሄ አንዳንድ ጥቃቅን የውስጥ ችግሮች በመፍጠር አሉ የራሱ ካስቀመጥናቸውና ከዛ አንፃር ቤቱን ሰብስቦ ሻኩራ ሁላችንም እኛም ተማምነን የጣልነውን ቅጣት ተነስቶ ይቅር ለእግዚአብሔር ተባብለን በፍቅር ነው ውስጣችንን አጽድተን ንጹህ አድርገን። ለምን ቻይናና ሩሲያ ሰማይና ምድር ልዩነት አለው። ሩሲያ እንደምታውቂው የኢትዮጵያ በጣም ወዳጅ ሀገሮች ናቸው። ሩሲያውያን ዓለምን የሚገዙ ሰዎች ናቸው። የዓለምን ባላንስ እያስተካከሉ ያሉ አገር ናቸው፣ አህጉር ናቸው። በሚወድሽ ህዝብ መሀል ትንሽ ስህተት ጥቁር ነገር ማድረግ ወይም ትንሽ ነገር መፍጠር ትልቅ ዋጋን ያስከፍላል። እዛ ጋር ሄደን ተደባድበን ወይ የሆነ አላስፈላጊ ለምን እነሱ አንደኛ በሃይማኖት ምግባራቸው የቀኑ ናቸው። በወታደራዊ ስርዓት በቃ በጣም ቅርጽና ውበታቸውን የጠበቁ ጥንቁቅ ማህበረሰቦች ናቸው። እዛ ጋር በነሱ ስብዕና ውስጥ በነሱ ሪትም ውስጥ ሆነሽ ገብተሽ የነሱን አክብረሽ ተቀብለሽ የኛን ነው መስጠት መሰጣጣት አይደለም። እና የነሱን ለመቀበል አንቺ ስርዓት በምግባርሽም በስርዓትም የጸናሽ የበጎለበትሽ መሆን አለበት። እና እዚህ ላይ በደንብ ሰርተናል፣ ቲም ስፕሊቱ ላይ ማለት ነው። እና ሁሉም በህብረት በቃ የነሱን እንዴት ማክበር እንዳለበት ምናምን ያንን አጽድተን በዛ ልክ ነው ሰተናቸው። እነሱን አስቀርጠን ቪዛ ሁሉ የተመታላቸው አሉ፣ ግን እንዲማሩበት ነው እንጂ እነሱን የማግለል የሆነ ግለሰቦችን በስሜት ተነስቶ ወይ ወንድዬ ማባረር አይችልም ወይ ሰንበዴ የሆነ ሰው በቃ አሰራር አለው። አሰራሩን በተመለከተ ሁሉም ሰው ኮሚቴውም ቤቱም አምኖበት እንደገና ሻኩራም 3 አካላት አምኖበት የተወሰነ ውሳኔ ነው። ያንንም አሰራሩን በተከተለ በደብዳቤ ነው መተው በደብዳቤ ነበር መጠየቅ ያለባቸው። እነሱ ግን ሚዲያ ላይ ወጥተው
አንደኛ ኪን ኢትዮጵያ የወንዴ ጉዳይ ወይም የካምዙ ጉዳይ አይደለም፣ የሻኩራ ነው ኃላፊነቱ እንደ ተቋም። ኪን ኢትዮጵያ አባላት ላይ የተሰደቡ የተወገዙ ልጆች አሉ፣ ክብርት ሚኒስተራችንን ጨምሮ ማለት ነው። እና ይሄ የመንግስት ትልቅ ፕሮጀክት ነው፣ ዓለም አቀፍ ዲፕሎማት ማለት ነው። እና ይሄንን የግለሰብ ጉዳይ አድርጎት ዝም ብለው ግለሰብን ጉዳዩን ለማጣጣል ግለሰብን አንስተው በብዛት የተተቸውት የተሰደብኩት የተዋረድኩት እኔ ነኝና እኔ ደግሞ ጓደኝነቴ ቢቀር ይሻላል፣ የኢትዮጵያን ክብር በፍጹም ወታደር ነኝ። እና ይሄ በቃ አለ አይደል በቃ ማይሆን ሰው አይሆን፣ መልካም ኢትዮጵያዊ ማዛን መሽተት አለበት። እዛ ጋር ለመገኘት ማይክ ይዞ መስፈን ብቻ አይደለም፣ ኢትዮጵያዊ ስብዕና ሊኖረን ይገባል። ግን መድረክ ላይ ሚዲያ ላይ ወጥተው የሚናገሩትን አይተሻል፣ በጣም ጸያፍ ነው። እንዴ እነዚህ ነበር እንዴ ያመጣ ነው እዚህ ውስጥ የገቡት እነዚህ እንደዚህ አይነት አመለካከት ያላችሁ? ለምን እኛም ዘፈኔም ዘፈንኩ የሆነ ሰው ዘፈነ ኢትዮጵያ ናት፣ እዛ ጋር በሚመጣው ውጤት መደሰት መደነቅ ነበረባቸው። በርቱ ከጎናችሁ ነን ማለት ነበረባቸው። የእውነት ቢኖራቸው ማለት ማንነት ቢኖርና ከዛ አንፃር ነው አካሄዱም እንደዚህ ነው። መልካም። ስለዚህ ያው ኪን ኢትዮጵያ ላይ የተፈጠረው ውዝግብ ሆን ተብሎ ግለሰብን ለማጥቃት ወይም ደግሞ በትግል በብዙ ልፋት የመጣ ዝና ዝቅ እንዲል ለማድረግ የተደረገ ነገር እንዳልሆነ ነግረናል። ይሄንን ደግሞ ቁጭ ብላችሁ ተነጋግራችሁ ሁሉም ነገር እንዴት ነው ይሄኛው እንኳን ቢያንስ እንዲያምርብን ከዚህ በኋላ ቀጣይ ጉዞዎች ይኖራቸዋል ብዬ ተስፋ አደርጋለሁ ሌሎች ሀገራት ላይ ብራዚል ላይ ሪዮ ዴ ጄኔሮ ይመስለኛል አይደለ? ስለዚህ እዛ ላይ አንድ ላይ የነበራችሁን ቲም አንድ ላይ ይዛችሁ ሄዳችሁ አጀማመራችሁን በጥሩ ነገር እንደምትጨርሱት ተስፋ አደርጋለሁ። በደንብ ሰፊ ጉዳዮችን እያነሳን ቆይታ አድርገናል። ከዚህ በኋላ በጣም በብዙ ነገሮች በአዳዲስ ነገሮች እንደምትመጣ ተስፋ አደርጋለሁ። የፊልም ኢንዱስትሪውም እንዳለ ሆኖ ስለነበረን ቆይታ ስለሰጠህን ጊዜ ስለ ሀሳቦች ሁሉ እጅግ በጣም እናመሰግናለን በጥቁር ሚዲያ ቤተሰቦቻችን ስም። እኔም እጅግ በጣም አመሰግናለሁ ስለጋበዛችሁን። ይሄ ጉዳይ የኛም ጉዳይ ነው ብላችሁ አምናችሁ ተቆርቁራችሁ ሰዎች አላስፈላጊ ያው ውሸት ሲደጋገም እውነት ይሆናልና መጥራት አለበት በሚል ስላሰባችሁ ይሄንንም በዚህ ልክ ፕሮግራም አዘጋጅታችሁ ስለጋበዛችሁን ከልብ እኔም አመሰግናለሁ በሙሉ ቡድኑ ስም። አሜን።